ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል የአውሮፓ ቻምፒየንስ ሊግ ትላንትና አንድ ቀሪ ጨዋታ ተደርጓል። የግማሽ ፍጻሜ መልስ ጨዋታ ነው። በፓርክ ደስ ፕሪንስ ትላንትና የተደረገ መርሃ ግብር ነው። የፈረንሳዩ ክለብ ፓሪስ ሳን ዠርመንና የእንግሊዙ ክለብ አርሰናል ወሳኝ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታቸውን አድርገዋል። አርሰናል ዘንድሮ ድንቅ ግስጋሴን በአውሮፓ ቻምፒየንስ ሊግ ቢያስመለክተንም ትልልቆቹን የአውሮፓ ክለቦች ጭምር ጥሎ እንግዲህ እዚህ ጋር ቢደርስም ነገር ግን በአውሮፓ ቻምፒየንስ ሊግ የነበረው ጉዞ ትላንትና ማብቂያውን አግኝቷል። በፓሪስ ሳን ዠርሜን ትላንትና ተሸንፎ ከውድድሩ ውጪ መሆኑ ተረጋግጧል። እንግዲህ አርሰናል ዘንድሮ እጅግ አስደናቂ ቡድን በአውሮፓ ቻምፒየንስ ሊግ መስራቱን በደንብ አሳይቶናል። በተለይ ፕሪሚየር ሊጉ እየተረጋገጠ ከመጣ በኋላ በአውሮፓ ቻምፒየንስ ሊግ ግን በጣም ድንቅ እንቅስቃሴን ሲያሳዩን ነበር። ሪያል ማድሪድን ጭምር አሳምነው 5-1 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፋቸውን የምናስታውሰው ነው። እንዲሁ ፒኤስቪ አይንድሆቨን ላይ የሰሩትን ገድል እናስታውሰዋለን። ከፓሪስ ሳን ዠርሜን ጋር ሲደርሳቸው አርሰናል እንግዲህ ዋንጫውን የማሸነፍ እድላቸው ከፍተኛ ነው ተብሎ ተነስቶ ነበር። ነገር ግን ያ አልሆነም። አርሰናል ከውድድሩ ውጪ መሆኑ ተረጋግጧል። የፈረንሳዩ ክለብ ፓሪስ ሳን ዠርሜንና የጣሊያኑ ክለብ ኢንተር ሚላን ለፍጻሜ መድረሳቸውን ያረጋገጡ ቡድኖች ናቸው። ከዚህ ጨዋታ ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖሩናል። ሌሎችንም ስፖርታዊ ጉዳዮችን እንመለከታለን። ማንቸስተር ዩናይትድ ዛሬ የዩሮፓ ሊግ የመልስ ጨዋታውን ያደርጋል። እሱንም እናነሳለን። ሌሎች ስፖርታዊ ጉዳዮችን ማካተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከመሸጋገሪያ በኋላ ወደ ትንታኔ ፕሮግራማችን በቀጥታ የምናመራ ይሆናል። ተመልሰን መጣን። ውድ ቤተሰቦቻችን ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብሮች እየተደረጉ ይገኛሉ። በሐዋሳ በጣለው ከባድ ዝናብ ምክንያት እንግዲህ ይደረጉ የነበሩ የትላንትና ሁለት ጨዋታዎች አንደኛው ሳይደረግ ቀርቷል። ኢትዮጵያ መድንና ባህር ዳር ከተማ ሊያደርጉት የነበረው ጨዋታ ሳይደረግ ቀርቷል። ነገር ግን አንደኛው ጨዋታ ግን የሜዳ ለውጥ ተደርጎበት ትላንትና መርሃ ግብሩ ተከናውኗል። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ወላይታ ዲቻ ትላንትና ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻሉት። የወላይታ ዲቻን የማሸነፊያ ግቦች ሙሉ ቀን አዲሱና ካርሎስ ዳምጠው ሲያስቆጥሩ ለአርባ ምንጭ ከተማ አህመድ ሁሴን ነው ኳስና መረብን ማገናኘት የቻለው። ወላይታ ዲቻ በዚህም ነጥቡን 41 በማድረስ አራተኛ ደረጃ ላይ ሲቀመጥ አርባ ምንጭ ከተሞች በ35 ነጥብ 11ኛ ደረጃ ላይ ተቀምጠዋል። በቀጣይ ኢትዮጵያ ቡና ከወላይታ ዲቻ ጋር ይጫወታል። አርባ ምንጭ በአንጻሩ ከሐዋሳ ከተማ ጋር ነው ቀጣይ በ29ኛው ሳምንት ጨዋታውን የሚያደርገው። አሁን ደግሞ የሚጠበቀውን ጨዋታ እናንሳ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራና የአውሮፓ ቻምፒየንስ ሊግን የተመለከቱ መረጃዎችን ወደ እናንተ እናድርስ። ውድ ቤተሰቦቻችን የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ትላንትናም እንግዲህ አንዱ ጨዋታ ቀጥሎ ተደርጓል። አንደኛው ቡድን ለፍጻሜ ማለፉ ትላንትና እንግዲህ ተረጋግጧል። ከትላንትና በስቲያ በነበረ ጨዋታ ባርሴሎናና ኢንተር ሚላን ጨዋታቸውን አድርገው በርከት ያሉ ውዝግቦች የተነሱበት ጨዋታ ነበር። ባርሴሎና ከፍጻሜው ቀርቷል ወይም ኢንተር ሚላን ነው ወደ ፍጻሜው ማለፉን ያረጋገጠው። ትላንትና ደግሞ ሲጠበቅ የነበረ ጨዋታ ነው። በመጀመሪያው ዙር በኤምሬትስ ስቴዲየም በተደረገው ጨዋታ 1-0 በሆነ ውጤት የተጠናቀቀው። ይሄ ውጤት ደግሞ ሊቀለበስ የሚችል አይነት ውጤት እንደነበር በርካቶች ይገምታሉ። ምክንያቱም አርሰናሎች ሪያል ማድሪድን እንኳን ከሜዳ ውጪ ተጉዞ ማሸነፍ የቻለበትን አጋጣሚ ተመልክተናል። ስለዚህ ከሜዳ ውጪ ማሸነፍ ያን ያክል ከባድ ነው ብሎ ማሰብ አይቻልም ነበር። በዛ ላይ ደግሞ የአውሮፓ ቻምፒየንስ ሊግ የተለያዩ ድራማዎችንም እያስመለከተን ነበር የመጣው። ትላንትና የፓሪስ ሳን ዠርሜንና የአርሰናል ጨዋታም እንዲጠበቅ አድርጎታል። በተለይ በመጀመሪያው ዙር ጨዋታ በኤምሬትስ በነበረው መርሃ ግብር አርሰናሎች ቶማስ ፓርቴን በቡድናቸው ላይ አለመያዛቸው ወይም ደግሞ በቅጣት ምክንያት የእሱ አለመሰለፍ በጣም ብዙ ጉድለቶች እንደፈጠረባቸው ሲነገር ነበር። የፈጠረባቸው ጉድለት የእሱ እዛ ቦታ ላይ አለመኖር ብቻ ሳይሆን የእሱ አለመኖር ዴክላን ራይስን ከሚታወቅበት ወይም ደግሞ ዘንድሮ በጣም ሻይን እያደረገ ከሚገኝበት የ8 ቁጥር ቦታ ወደ ኋላ እንዲመለስ አድርጎታል። ሚኬል ሜሪኖም እንዲሁ ተለዋዋጭ የነበረው ባህሪው በተለይ በአጥቂ መስመር ላይ ሳይጠበቅ እየተሰለፈ ጎሎችን የሚያስቆጥርበት ከዛ በተጨማሪ ደግሞ እንዲሁ ለክንፍ ተጫዋቾቹም ጥሩ የግብ ዕድሎችን የሚፈጥርበትን ባህሪውን ትቶ
ወደ ኋላ እንዲመለስና 8 ቁጥር ላይ እንዲጫወትም ጭምር የተደረገበት አጋጣሚዎች ነበሩ። የተለያዩ ነገሮች ነበሩት፣ የታክቲካል ለውጦችም ነበሩት። የቶማስ ፓርቴ በዛ ቡድን ውስጥ በመጀመሪያው ዙር አለመኖር ትልቅ ጉድለት እንደነበር በርካቶችም ሲገልጹት ነበር። ትላንትና ግን ቶማስ ፓርቴን መልሰው ማግኘት የቻሉበትን አጋጣሚ ተመልክተናል። ሁለቱም ቡድኖች ከዚህ በፊት የአውሮፓ ቻምፒየንስ ሊግን አሳክተው የሚያውቁ ቡድኖች አይደሉም፣ አርሰናልም ፓሪስ ሰን ዠርሜንም። ነገር ግን ሁለቱም ይህንን ውድድር ለማሸነፍ ትልቅ ቁጭት ያለባቸው ቡድኖች እንደሆኑ ይታወቃሉ። በተለይ የፈረንሳዩ ክለብ ፓሪስ ሰን ዠርሜን ይህንን ዋንጫ ለማሸነፍ ያላደረጉት ጥረት የለም። የተለያዩ አሰልጣኞችን ጭምር ማምጣት ችለዋል። እንግዲህ በሊጋቸው ላይ ሻምፒዮን መሆን ለፓሪስ ሰን ዠርሜን ያን ያክል ውጤት ነው ተብሎ የሚነሳ ነገር አይደለም። በተከታታይ ይህንን ዋንጫ ወይም የሊጋቸውን ዋንጫ ፍራንች ሊግ ዋንን በተከታታይ ሲያሸንፉ እንደነበር እናስታውሳለን። ነገር ግን ይሄ ለአሰልጣኞች ዋስትና አይደለም። ትልልቆቹ አሰልጣኞች እነ ካርሎ አንቸሎቲ እና ማውሪሲዮ ፖቼቲኖን ጭምር የምናስታውሳቸው ናቸው። የፍሬንች ሊግ ዋንን ማሸነፍ ችለዋል፣ የኮፕ ደ ፍራንስን ማሸነፍ ችለዋል። ነገር ግን የአውሮፓ ቻምፒየንስ ሊግን ባለማምጣታቸው ምክንያት በናስር አልከላይፊ ትዕዛዝ ከስልጣን የተነሱ አሰልጣኞች እንደነበሩ የምናስታውሰው ነው። ትልቁ ምክንያት የአውሮፓ ቻምፒየንስ ሊግን አለማምጣታቸው ነው። ለአውሮፓ ቻምፒየንስ ሊግ በጣም ቀርቦ የነበረው የፓሪስ ሰን ዠርሜን አሰልጣኝ ቶማስ ቱኸል ነው። እንግዲህ አሰልጣኝ ፓሪስ ሰን ዠርሜንን ይዞ በባየር ሚኒክ ተሸንፎ ያኔ 2019 ላይ ለፍጻሜ ደርሶ ከዋንጫው የቀረበበት አጋጣሚን እናስታውሳለን። ከዛ አጋጣሚ ውጪ ፓሪስ ሰን ዠርሜን ለዋንጫው እጅጉን የቀረበበት ጊዜ የለም። አሁን ላይ ግን ለፍጻሜ በድጋሚ ደርሰዋል። አሁን ከኢንተር ሚላን ጋር ነው የፍጻሜ ጨዋታቸውን የሚያደርጉት። አርሰናልም 2006 ላይ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ከመሆኑ ውጪ ከዛ በኋላም እንግዲህ ቢሆን ጠንከር ያሉ ፉክክሮችን ወይም እስከ ፍጻሜ የደረሰበት አጋጣሚዎችን አልተመለከትንም። ባለፉት 2 እና 3 ዓመታት ግን በአውሮፓ ቻምፒየንስ ሊግም ጥሩ ቡድን መሆኑን በተደጋጋሚ እያሳየ ይገኛል። ዘንድሮ እንደውም ትልቅ እድል ይኖራቸዋል ተብሎ ይጠበቅ ነበር። ምክንያቱም ትልልቆቹም የአውሮፓ ቡድኖችም ጭምር በእርግጥ አውሮፓ ቻምፒየንስ ሊግ ላይ የሚሳተፉና እዚህ ድረስ የደረሱ ቡድኖች በእርግጥ ትልልቅ ቡድኖች ናቸው። ነገር ግን የሚጠበቁት ቡድኖች ከዚህ ውድድር ቀርተዋልና እነ ባየር ሚኒክ፣ እነ ሪያል ማድሪድ፣ እነ ባርሴሎና በዚህ ውድድር ላይ አሁን ላይ የሉምና ምናልባት ይሄ እድል ይጠቀሙበታል ተብሎ ሲጠበቅ ነበር። ነገር ግን ያልሆነም ለፍጻሜ ከመድረስ ወደ ኋላ ቀርተዋል አርሰናሎች። እንግዲህ ድንቁ የአርሰናል ቡድን ዘንድሮ የአውሮፓ ቻምፒየንስ ሊግን እንግዲህ ያሳካል ብሎ በርካቶች ግምት ቢሰጡትም ነገር ግን በፓሪስ ሰን ዠርሜን ተሸንፎ ከውድድሩ ውጭ ሆኗል። ሁለቱ ስፔናዊያን አሰልጣኞች ያደረጉት ፍልሚያ ነበር። ሉዊስ ኤንሪኬ እና እንዲሁ የአርሰናል አሰልጣኝ ሚኬል አርቴታ ያደረጉት ፍልሚያ በሉዊስ ኤንሪኬ አሸናፊነት ተጠናቋል። ዘንድሮም አርሰናል ያለ ዋንጫ የሚያጠናቀቅበት የውድድር ዓመት እንደሆነ የተረጋገጠበትን ዓመት ነው እንግዲህ የተመለከትነው። ትናንትና ቢሆን ከሜዳቸው ውጪ ጥሩ እንቅስቃሴዎችን በመጠኑ ማሳየት ችለዋል። 19 ያክል የግብ ሙከራዎችን ትናንትና አድርገዋል። ነገር ግን አብዛኞቹ ኢላማቸውን የጠበቁ አልነበሩም። 15ቱ ከትናንትና 19 ሙከራዎች 15ቱ ኢላማቸውን የጠበቁ አልነበሩም። 4 ሙከራዎች ብቻ ናቸው በጨዋታው ላይ ኢላማቸውን የጠበቁት። እንግዲህ ፓሪስ ሰን ዠርሜን ትላንትና በሜዳው ባደረገው ጨዋታ ኦስማን ዴምቤሌን በዚህ እንግዲህ ይሰለፋል ተብሎ ሲጠበቅ የነበረ ተጫዋች ነው። ትላንትና ግን ተቀያሪ ወንበር ላይ አስቀምጠው ነው ወደ ሜዳ የገቡት። ጂያንሉጂ ዶናሩማን፣ ማርኪኒዮስን፣ አችራፍ ሀኪሚን፣ ፓቾን፣ ኑኖ ሜንዴሽን፣ ፋቢያን ሩይዝን፣ ቪታኒሃን፣ ዣኦ ኔቬስ፣ ክቪቻ ክቫራስኬሊያ፣ ብራድሊ ባርኮላ እና ደሰሬ ድዊን ነው ትላንትና በቋሚ አስተላለፍ ውስጥ ይዘው ወደ ሜዳ የገቡት። በአንጻሩ በአርሰናል በኩል የተለመደውን አስተላለፍ ትላንትና ተመልክተናል። ዳቪድ ራያ፣ ጃኮብ ክቬር፣ ጁሊያን ቲምበር፣ ዊሊያም ሳሊባ፣ ቶማስ ፓርቴ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ ዴክላን ራይስ፣ ማይልስ ሉዊስ ስኬሊ፣ ቡካዮ ሳካ እና ጋብሪኤል ማርቲኔሊ ትላንትና አርሰናልን ወክለው ወደ ሜዳ የገቡ ተጫዋቾች ናቸው። ከዛ በተጨማሪ ግን በትላንትናው ጨዋታ ላይ በተለይ አርሰናል የማርቲን ኦዴጋርድን አገልግሎት በደንብ እያገኘው እንዳልሆነ የተመለከትንበት ሆኖ አልፏል። ትላንትና መፍጠር የቻለው የግብ ዕድል አንድ ብቻ ነው። ይህንን ደግሞ ግብ ጠባቂው ዳቪድ ራያን ማድረግ ችሏል። ዳቪድ ራያን በትላንትናው ጨዋታ ላይ አንድ የግብ ዕድልን መፍጠር ችሏል። እንግዲህ ከአጥቂ አማካይ ወይም ደግሞ የግብ ዕድሎችን ከዚህ በፊት ሲፈጥር በምናውቀው የአርሰናል እንግዲህ አንቀሳቃሽ ነው ብለን ከምናስበው ማርቲን ኦዴጋርድ ሰሞኑን የሚታዩ የአቋም መውረዶች እየተመለከትን እንደሆነ ነው በርካቶች እያነሱ የሚገኙት። የትላንትናውን ጨዋታ በተመለከተ እንግዲህ ፓሪስ ሰን ዠርሜን ወደ ፍጻሜው ማለፉን ያረጋገጠበት ውጤትን ነው እንዲሁ ማስመዝገብ የቻለው። ከጨዋታው በፊት በርከት ያሉ ጉዳዮች ትላንትና ሲነሱ እንደነበር የምናስታውሰው ነው። በተለይ ከጨዋታው ጋር በተያያዘ የተለያዩ ጉዳዮች ይነሱ ነበር። በተለይ ፓሪስ ሰን ዠርሜን
የኬሊያን ምባፔ እንግዲህ መውጣት ለፓሪስ ሰን ዠርሜን በጣም ትልቅ ተጽዕኖ ይፈጥርበታል። ምንም ነገር ዘንድሮ አይፈጥሩም። እንኳን በአውሮፓ ቻምፒየንስ ሊግ በፍሬንች ሊግ ዋንም እንጃ እየተባለላቸው ነበር ኬሊያን ምባፔ መውጣቱን ተከትሎ። ነገር ግን አዲሱን እንግዲህ ኮከብ በቦታው ተክቶ የኬሊያን ምባፔን የግብ አግቢነትን ቦታ ተክቶ እየሰራ ይገኛል። ፈረንሳዊው ኦዝማን ዴምቤሌ ዘንድሮ በርከት ያሉ ግቦችን አስቆጥሯል። ለዚህ ቡድን በዘንድሮ የአውሮፓ ቻምፒየንስ ሊግ በ11 ጎሎችም ቀጥተኛ ተሳትፎን ማድረግ የቻለ ተጫዋች ነው። 8 ጎሎችን ሲያስቆጥር 3 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። በመጀመሪያው ዙር በአርሰናል ላይ ያስቆጠረው የማሸነፊያ ግብም በኬሊያን ምባፔ የተያዘውን የክለቡን የቻምፒየንስ ሊግ ሪካርድም 11 የግብ ተሳትፎን እንዲጋራ አድርጎት ነበር። በትናንትናው ጨዋታ ላይ ምንም እንኳን ተጠባባቂ ሆኖ ጨዋታውን ቢጀምርም ነገር ግን ትናንትና እንግዲህ አሁንም ግን በዚህ ውድድር ዓመት ፓሪስ ሰን ዠርሜኖች እንግዲህ ኬሊያን ምባፔን እያስታወሱት አይደለም፣ ወይም ደግሞ የሱ መውጣት እንደውም ጥሩ ጥቅም እንደሰጣቸው ጭምር እየተገለጸ ይገኛል። ቡድኑ ላይ ያሉ እንግዲህ ኤጎዎችን መቀነስ እንደቻሉበትም ጭምር ነው እየተገለጸ የሚገኘው። ፓሪስ ሰን ዠርሜን ለቻምፒየንስ ሊግ ፍጻሜ ደርሷል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ፓሪስ ሰን ዠርሜን ከአርሰናል ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው የትላንትናውን ማሸነፍ የቻለው። በመጀመሪያው ዙር ደግሞ 1-0 አሸንፎ ስለነበር በአጠቃላይ በድምር ውጤት 3-1 በሆነ ውጤት ነው ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ማለፉን ያረጋገጠው። የፓሪስ ሰን ዠርሜንን የማሸነፊያ ግቦች ፋቢያን ሩይዝ እና አችራፍ ሐኪሚ ጎሉን ሲያስቆጥሩ ቡካዮ ሳካ ነው ለአርሰናል ጎል ማስቆጠር የቻለው። በተለይ ፋቢያን ሩይዝ ያስቆጠራት ጎል እጅግ ድንቅ እንደነበረች ተመልክተናል። አችራፍ ሐኪሚ እንግዲህ ዘንድሮ በተለይ ለሉዊስ ኤንሪኬ ቡድን በጣም ትልቅ ግልጋሎትን እየሰጠ የሚገኝ ተጫዋች ነው። አችራፍ ሐኪሚ ብቻ አይደለም፣ ኑኖ ሜንዴሽም በቀኝና በግራ የተከላካይ ስፍራ ላይ የሚሰለፉት ሁለቱ ተጫዋቾች በጣም ጥሩ ጊዜን እያሳለፉ ይገኛሉ። ጎሎችንና የጎል እድሎችን ከመፍጠራቸው በተጨማሪ ማጥቃቱ ላይ የሚሰጡት ሚና ደግሞ እጅጉን በጣም ትልቅ ነው። ሞሮኮዊው አችራፍ ሐኪሚ እንዲሁ በተደጋጋሚ ጎሎችን እያስቆጠረ ነው። ባለፈው ዙርም እንዲሁ አስተን ቪላ ላይ ጎል ማስቆጠሩን እንዲሁ የምናስታውሰው ነው። ትናንትና ይህንን ማድረግ ችሏል። ፓሪስ ሰን ዠርሜን በድምር ውጤት አርሰናልን 3-1 በሆነ ውጤት በማሸነፍ ነው ለቻምፒየንስ ሊግ ፍጻሜ ማለፋቸውን ያረጋገጡት። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን በታሪክ ለሁለተኛ ጊዜ ለአውሮፓ ቻምፒየንስ ሊግ ፍጻሜ ማለፋቸውን እንዲሁ ያረጋገጡበት ውጤት ነው የተመዘገበው። ፓሪስ ሰን ዠርሜን የፍጻሜው ጨዋታን ከሴሪኤው ክለብ ኢንተር ሚላን ጋር ጀርመን ሚኒክ ላይ የሚያደርግ ነው የሚሆነው። ትናንትና በጨዋታው ላይ ቬተኒሃ የፍጹም ቅጣት ምት አመከነ እንጂ ጎሉም ከዚህ በላይ ከፍ ሊል የሚችልበት አጋጣሚ ትናንትና ነበር። የዘንድሮ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እንግዲህ ግንቦት 23 ነው የሚደረገው። ሚዩኒክ አሊያንዝ አሬና ላይ የሚደረግ ጨዋታ ነው። ቅዳሜ ቀን የሚደረግ መርሃ ግብር ነው። ግንቦት 23 ቀን ይደረጋል። እንግዲህ በፓሪስ ሰን ዠርሜን እና ኢንተር ሚላን ደግሞ ለፍጻሜ የደረሱ ቡድኖች መሆናቸው ነው የተረጋገጠው። በትላንትናው የፓርክ ደስ ፕሪንስ የጨዋታ ላይ እንግዲህ ከጨዋታው በፊት የተለያዩ ጉዳዮች ሲነሱ ነበር እና አርሰናሎች የጥንካሬ ቦታቸው የትኛው እንደሆነ ሲገለጽ ነበር። እንግዲህ የቆሙ ኳሶች ላይ በጣም ጥሩ አገልግሎቶችን ዘንድሮ እንደሚያገኙ ሲገለጽ ነበር። በተለይ አሰልጣኝ ሉዊስ ኤንሪኬም የፓሪስ ሰን ዠርሜኑም አሰልጣኝ አርሰናል ላይ ትኩረቱን ያደረጉት እነዚህ ከቆሙ ኳሶች ከሚነሱ ጉዳዮች ላይ እንደነበር ሲነገር ነበር። አርሰናል ከ3 ዓመታት በፊት ነው የቆመ ኳስ አሰልጣኙ ኒኮላ ጆቪየርን የሾመው። ከዛ በኋላ 55 የማዕዘን ምት ጎሎችን አስቆጥሯል። 68 የቆሙ ኳሶችን ከመረብ ጋር አሳርፏል እና በርከት ያሉ የግብ ዕድሎችን ከቆሙ ኳሶች መፍጠር የቻሉበትን አጋጣሚ ተመልክተናል። ከየትኛውም የፕሪሚየር ሊግ ክለብ የበለጠ የቆሙ ኳሶችን ነው ወደ ግብነት አርሰናሎች ሲቀይሩ የነበረው። የፓሪስ ሰን ዠርሜኑ አሰልጣኝም በተደጋጋሚ ሲያነሱት የነበረው ጉዳይ ይህንን ነው። ይህንን ነገር መክታት አለብን ወይም ደግሞ ማስቆም አለብን የሚል አይነት ሀሳቦችን ሲያነሱ ነበር። ነገር ግን አርሰናል ትላንትና ከውድድሩ ውጪ ቢሆንም ዘንድሮ ግን ጠንካራውን አርሰናል በአውሮፓ ቻምፒየንስ ሊግ ላይ በተለይ ተመልክተናል። በፕሪሚየር ሊጉ ከአምናውና ከካቻምናው ዘንድሮ ቀዝቀዝ ያለውን አርሰናል ብንመለከትም በአውሮፓ ቻምፒየንስ ሊግ ግን ጠንካራውን አርሰናል ተመልክተን ነበር። ለፍጻሜ ግን ሳይደርስ የቀረበትን ውጤት ነው የተመዘገብ ነው። ለደገፋችሁን ሁሉ እንኳን ደስ አላችሁ ብሏል አችራፍ ሐኪሚ ነው ይህንን ሀሳብ የሰጠው። የፓሪስ ሰን ዠርሜኑ ተጫዋች ይህንን ሀሳቡን ለደጋፊዎቹ አስተላልፈዋል። እንኳን ደስ አላችሁ ለደገፋችሁን በሙሉ ሲል ሀሳቡን ሰጥቷል። በትናንትናው ጨዋታ ላይ የጨዋታው ኮከብ ተብሎም የተመረጠው ይኸው ተጫዋች ነው፣ አችራፍ ሐኪሚ ነው። ቡድናቸው ለፍጻሜ መድረሱ ግን የሚያኮራ መሆኑን ጨምሮ ገልጿል። ለፍጻሜ መድረሳችን ኮርተናል ያለው አችራፍ ሐኪሚ ደጋፊዎቹና ቡድኑ ለደገፋችሁ ሁሉ እንኳን ደስ አላችሁ ሲልም እንዲሁ ተናግሯል። አሰልጣኝ ሉዊስ ኤንሪኬ ወደ ፓሪስ ሰን ዠርሜን መጣ። እንግዲህ ከዛ በኋላ አስገራሚ ቡድን ፈጥረናል ሲልም ነው አችራፍ ሐኪሚ ጨምሮ የተናገረው። አርሰናል ጠንካራ ቡድን ነው ብለዋል ዣኦ ኔቬስ ነው ይህንን ሀሳብ የሰጠው። የፓሪስ ሰን ዠርሜኑ የመሃል ሜዳ ተጫዋች የሆነው ዣኦ ኔቬስ
አርሰናል ጠንካራ ቡድን ነበር ሲል ነው ከጨዋታው በኋላ የተናገረው። አርሰናል በጣም ጠንካራ ነው፣ ነገር ግን እኛ በመጀመሪያውና በመልሱ ጨዋታ የተሻሉ ነገሮችን አድርገናል ሲል ፖርቱጋላዊው ዣኦ ኔቬስ ተናግሯል። ስራችንን መቀጠል አለብን፣ እናም በጋራ የቆምን ቡድንን ሀሳባችንና አጨዋወታችንን መከተል ይኖርብናል። በዚህ በጣም ደስተኛ ነኝ ሲልም ጭምር እንዲሁ ይናገራል ዣኦ ኔቬስ። ማርኪኒዮስ በበኩሉ ለፍጻሜ ደርሰናል፣ አሁን ለፍጻሜው ጨዋታ በደንብ መዘጋጀት ይኖርብናል ሲልም ጭምር ነው የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ እንዲሁ ይናገራሉ። ፓሪስ ሰን ዠርሜንን እንኳን ደስ አላችሁ ማለት ፈልጋለሁ ሲሉ ነው በቅድሚያ ሀሳባቸውን የሰጡት። ነገር ግን ፕሬስ ኮንፈረንስ ለመስጠት በሚወጡበት ጊዜ ግን በርከት ያሉ የቡድኑ ተጫዋቾች በመልበሻ ክፍል እያለቀሱ እንደሆነ ጭምር ሲናገር ነበር። ትናንትና አሰልጣኝ ሚኬል አርቴታ በጣም ልብ ሰባሪ የነበረ ሽንፈት እንደገጠማቸው ነው ተጫዋቾቹ የተሰማው። የአርሰናል ዋና አሰልጣኝ ሚኬል አርቴታ በሁለቱ ጨዋታዎች እንግዲህ ልዩነት ፈጣሪው ጆዋን ሉጂ ዶናሩማ ነው በማለት በትናንትናው ጨዋታ ላይ እንዲህ ጆዋን ሉጂ ዶናሩማን አሞካሽቷል። ለፓሪስ ሰን ዠርሜን ግን እንኳን ደስ አላችሁ ሲሉ ነው የተናገሩት። በሁለቱም ዙሮች የጨዋታው ኮከብ ዶናሩማ ነው። የጨዋታው እንግዲህ መልእክም እሱን የቀየረብን ሲሉ ነው ሀሳባቸውን የሰጡት። አርቴታ ካየሁት ነገር አንጻር በቻምፒየንስ ሊጉ ከአርሰናል የተሻለ ቡድን የለም ሲሉ ተናግረዋል አሰልጣኝ ሚኬል አርቴታ። ነገር ግን ከውድድሩ ግን እኛ ተሰናብተናል ሲሉ ተናግረዋል። ቡድኑ እንግዲህ ከአውሮፓ ምርጥ ቡድኖች ከአንዱ ጋር ተጫውቶ ባሳየው ነገር በጣም ኮርቻለሁ፣ በተመሳሳይ ሰዓት ደግሞ ለፍጻሜ ባለመድረሳችን በጣም ተበሳጭቻለሁ ሲሉ ነው አሰልጣኝ ሚኬል አርቴታ ከትላንትናው ሽንፈት በኋላ የተናገሩት። እንግዲህ ተጫዋቾችን በጣም ከፍቷቸዋል፣ መልበሻ ክፍል ውስጥም እያነቡ ይገኛሉ ሲልም ጭምር ነው ሀሳቡን የሰጠው ትላንትና የአርሰናሉ አሰልጣኝ ሚኬል አርቴታ። ሌላኛው ዴክላን ራይስም እንዲሁ ሀሳቡን ሰጥቷል። ያሳካነው ነገር በጣም አስደናቂ ነው። ዘንድሮ በጣም ጥሩ ጉዞዎችን በአውሮፓ ቻምፒየንስ ሊግ አድርገናል ብሏል ዴክላን ራይስ። የአርሰናሉ የመሃል ሜዳ ተጫዋች ዴክላን ራይስ በተለይ ሪያል ማድሪድን ሲያሸንፉ በጣም ድንቅ ፐርፎርማንስን ማሳየቱን የምናስታውሰው ነው። ቡድናቸው እንግዲህ በአመት ውስጥ ጉዳት ቢፈትነውም የተለያዩ ነገሮች ቢፈትኑንም ጥሩ ውጤቶችን ግን ማምጣት ችለናል ሲልም ጭምር የተናገረው። በድጋሚ እንመለሳለን ሲልም ቃል የገባው ዴክላን ራይስ አርሰናል ዋንጫዎችን ማሸነፍ የሚገባው ቡድን ነው ሲልም እንዲሁ ይናገራል። ከባድ አመት ነበር። አመቱን ያለ 5 ወይም 6 ወሳኝ ተጫዋቾች ነው እንግዲህ ያጠናቀቅ ነው። በዚህ ምክንያት እስካሁን ያሳካነው ነገር አስደናቂ ነው ሲል ዴክላን ራይስ ተናግሯል። አንዳንድ ጊዜ በህይወት ውስጥ ለማሸነፍ መሸነፍም ያለ ነው። በደንብ ለማወቅ መሰናክሎች መኖሩ ግድ ነው። እንደ ተጫዋችና እንደ ቡድን በዚህ ነገር ውስጥ እንግዲህ ማለፍም ግድ ይለናል ሲልም ጭምር ነው ዴክላን ራይስ እንዲሁ የተናገረው። ሉዊስ ኤንሪኬ አንድ ሀሳቡን ሰጥቷል። እኛ እንግዲህ ከፋርመርስ ሊግ ነን ሲል ነው ሀሳቡን የሰጠው። ምክንያቱም የፍሬንች ሊጓን በእንደዚህ አይነት ነገሮች ይነሳበታል። የፍሬንች ሊጓን እንግዲህ በአንድ ቡድን ዶሚናንስ ብቻ ያለ ሊግ ነው ብለው በርካቶች ከማንሳታቸው ጋር በተያያዘ ይህንን ነገር ያነሳሉ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን በዚህ ዓመት ከእንግሊዝ ፕሪምየር ሊግ ክለቦች ጋር ባደረጋቸው ጨዋታዎች የበላይነቱን አሳይቷል። ፓሪስ ሰን ዠርሜን በዚህ ዓመት በቻምፒየንስ ሊጉ ከተካፈሉት 4 የፕሪምየር ሊግ ክለቦች ተጫውቶ ሁሉንም አሸንፈዋል። እንዲሁ ደግሞ 3ቱን ደግሞ ከውድድሩ ውጪ ያደረጋቸውም እሱ ነው። ስለ ሁኔታው የጠየቁት አሰልጣኝ ሉዊስ ኤንሪኬ የፋርመርስ ሊግ ነው ታውቃላችሁ ወይ ሲሉ ጠይቀው እኛ ከዛን የመጣ ነው ሲሉ ምላሻቸውን ሰጥተዋል። ዘንድሮ ሊቨርፑልን አስወጥተዋል በአውሮፓ ቻምፒየንስ ሊግ። ከዛ በተጨማሪ ደግሞ እንዲሁ አስተን ቪላንም ጥሎ ያስወጡት ፓሪስ ሰን ዠርሜኖች ናቸው። ትላንትና ደግሞ አርሰናልን ጥሎ አስወጥተዋል። በዚህ የውድድር ዓመት እንግዲህ የነዚህን ቡድኖች በሙሉ ከውድድር ያስወጧቸው እንደሆኑ ነው የተገለጸው። አሰልጣኙ አያይዘው የአርሰናል ጨዋታ ከጠበቅነው የበለጠ አስቸጋሪ ነበር፣ ነገር ግን ተወጥተዋል ሲሉ ሀሳባቸውን ሰጥተዋል። ሉዊስ ኤንሪኬ ያለ ዋንጫ ማጠናቀቅ ያማል ያለው ደግሞ ማርቲን ኦዴጋርድ ነው። የለንደኑ ክለብ አርሰናል አምበል የሆነው ማርቲን ኦዴጋርድ ቡድናቸው አመቱን ያለ ዋንጫ ማጠናቀቁ አሳዛኝ መሆኑን ጭምር ነው የገለጸው። ምንም ነገር ወይም ደግሞ ምንም ዋንጫ ለማሸነፋችን በጣም የሚያም ነገር ነው ሲል ማርቲን ኦዴጋርድ ተናግሯል። ነገር ግን ቡድኑ ጠንካራ በሆነና አንድ ላይ መቆም አለበት ሲልም ነው የተናገረው። አክለውም ካለፈው መማርና ጠቃሚ ነገሮችን መውሰድ አለብን ያለው ኦዴጋርድ በቀጣይ እንግዲህ የበለጠ ጠንክረን እንመለሳለን ሲልም ጭምር ሀሳቡን ሰጥቷል። የቻልነውን አድርገናል፣ ነገር ግን በቂ አልነበረም። ጥሩ ብንጫወትም በሁሉም ጨዋታዎች ላይ ግን ፍጹም ቅጣት ምት ክልል ውስጥ ስንገባ ጥሩ አልነበርንም ሲል ነው ትናንትና ማርቲን ኦዴጋርድ ሀሳቡን የሰጠው። የአርሰናል የአውሮፓ ቻምፒየንስ ሊግም የዘንድሮ ጉዞ በዚሁ አብቅቷል። በፕሪሚየር ሊጉም እንግዲህ ሻምፒዮን አለመሆናቸው መረጋገጡ የሚታወስ ነው። ሊቨርፑል ዘንድሮ ሻምፒዮን መሆኑን ቀደም ብሎ ማረጋገጡን እናስታውሳለን። በኤፍኤ ካፕ እና በካራባው ካፕ ውድድሮች ላይ አሁን ላይ የሉምና ዘንድሮ
ያለ ዋንጫ ማጠናቀቃቸው የተረጋገጠ ይመስላል። በቀጣዩ የውድድር ዓመት ግን ጠንክረን እንመለሳለን ሲሉ ሀሳቦቻቸውን ሰጥተዋል። በክረምት የተጫዋቾች የዝውውር መስኮት ጠንከር ያሉ ፊርማዎችን ያደርጋሉ ተብሎ ይጠበቃል። ቡድኑ ላይ እንግዲህ በተለይ በክረምቱ የሰሯቸው አንዳንድ ስህተቶች ተጫዋቾችን አለማምጣታቸው፣ በአጥቂ መስመር ላይ ተጫዋቾችን አለማስፈረማቸው እንዲሁ ደግሞ ተደጋጋሚ ጉዳቶችንም ጨምሮ ዘንድሮ ለአርሰናል እጅጉን ፈተና እንደነበሩ የምናስታውሰው ጉዳይ ነው። እንግዲህ ያ የአርሰናል ቡድን እንግዲህ ዘንድሮ በአውሮፓ ቻምፒየንስ ሊግ ጥሩ ጉዞዎችን ቢያደርግም በፈረንሳዩ ቡድን ፓሪስ ሰን ዠርሜን እንግዲህ ተሸንፎ ከውድድሩ ውጪ ትላንትና መሆኑ ተረጋግጧል። ፓሪስ ሰን ዠርሜን ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግን ለማሸነፍ አሁን ላይ ከፊት ለፊቱ የ90 ደቂቃ ፍልሚያ ብቻ ይጠብቀዋል። ጀርመን ሚዩኒክ ላይ ነው ጨዋታውን የሚያደርገው። 2019 ላይ ዋንጫውን ሲያጡ ሚዩኒክ ነበር ዋንጫውን ያሳጣቸው። እንዲሁ ኢንተር ሚላንም ለፍጻሜ ላይ የደረሰው ሌላኛው ቡድንም በቅርብ ዓመታት ውስጥ ለፍጻሜ ደርሷል። 2023 ላይ ከማንቸስተር ሲቲ ጋር የፍጻሜ ተፋላሚ እንደነበር እናስታውሳለን። ሮድሪ ባስቆጠረው ብቸኛ ጎል ማንቸስተር ሲቲ ሻምፒዮን እንደነበር እናስታውሳለን። ሁለቱ እንግዲህ በቅርብ ዓመታት ለፍጻሜ ደርሰው የተሸነፉበት አጋጣሚ ነው ያለው። በእርግጥ ኢንተር ሚላን በርከት ያሉ የአውሮፓ ቻምፒየንስ ሊግ ዋንጫዎችን ከዚህ በፊት አሳክቶ ያውቃል። ወይም በጆዜ ሞሪኒዮ ስር ከዚህ በፊት የአውሮፓ ቻምፒየንስ ሊግን አሸንፎ እንደነበር የምናስታውሰው ነው። ቻምፒየንስ ሊግን በማሸነፍ የመጀመሪያው አይሆንም። ፓሪስ ሰን ዠርሜን ግን ይህንን ዋንጫ ለማሸነፍ እስከዛሬ ድረስ በጣም ብዙ ነገሮችን ጠብቀዋል። ከዋክብቶችን አምጥተዋል። ኬሊያን ምባፔ፣ ኔይማር ጁኒየርን እንዲሁ ደግሞ ሊዮኔል ሜሲን በአንድ እስከ ማጫወትም ደርሰዋል። ጋላክቲኮን መስራት ችለዋል። ነገር ግን ዋንጫ ማምጣት የአውሮፓ ቻምፒየንስ ሊግን ማምጣት ግን በፍጹም አልቻሉም ነበር። ያኔ ኔይማርና እንግዲህ ኬሊያን ምባፔ በነበሩበት ቡድን የአውሮፓ ቻምፒየንስ ሊግ ፍጻሜን መድረስ ቢችሉም ዋንጫውን ግን ማሳካት አልቻሉም ነበር። አሁን ላይ ግን በታዳጊዎቹ ኮከቦች በነ ደሴሬ ድዊ፣ በነ ብራድሊ ባርኮላ፣ በነ ክቪቻ ክቫራትስኬሊያ ከዛ በተጨማሪ እነ ኦዝማን ዴምቤሌ አማካይ ላይም እጅግ አስደናቂ የአማካይ ጥምረት አላቸው። እነ ፋቢያን ሩይዝ፣ ቪታኒያ እና ዣኦ ኔቬስ ድንቅ ጊዜን እያሳለፉ ይገኛሉ። እንግዲህ እነዚህ ተጫዋቾች ዘንድሮስ ዋንጫውን ያመጡ የሆነ በርካቶች የሚጠብቁት ጥያቄ ነው። ቅዳሜ ግንቦት 23 የፍጻሜው ጨዋታ በእኛ የጊዜ አቆጣጠር ይደረጋል። ያኔ ሁሉም ነገር ምላሽ ይሰጠናል ተብሎ ነው የሚጠበቀው። ፓሪስ ሰን ዠርሜን የአውሮፓ ቻምፒየንስ ሊግን ለማምጣት ግን ያላደረጋቸው ጥረቶች የሉም። አሰልጣኞችን ቀያይሯል፣ ተጫዋቾችን፣ ከዋክብቶችን በደንብ ቀያይሯል። ነገር ግን እስካሁን ማሳካት አልቻለም። የፍጻሜው ጨዋታ ምላሽ ይሰጠናል ተብሎ ነው የሚጠበቀው። ፓሪስ ሰን ዠርሜን እና ኢንተር ሚላን የ2024-25 የውድድር ዓመት የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆናቸውን ያረጋገጡ ሁለት ቡድኖች ግን መሆናቸው ተረጋግጧል። ዛሬ እንግዲህ ሌሎች ጨዋታዎች ይደረጋሉ። የዩሮፓ ሊግ ጨዋታዎች ናቸው ዛሬ የሚደረጉት። ነገር ግን ከዛ ቀደም ብለን አንድ ጨዋታን እናንሳ። ትናንትና በሳዑዲ ፕሮ ሊግም አንድ መርሃ ግብር ተደርጓል። ሁለቱን ጃይንት ክለቦች በተለይ ደግሞ ከዋክብቶችን በመያዝ ትልልቅ ከዋክብቶችን የያዙት አልናስርና አልኢቲያድ ናቸው ጨዋታቸውን ያደረጉት። አልኢቲያድ ዘንድሮ የሊጉ ሻምፒዮን ለመሆን እጅጉን ቀርበዋል። አልናስር ደግሞ እንዲሁ የክሪስቲያኖ ሮናልዶ ቡድን የሳዑዲ ፕሮ ሊግን ለማሸነፍ በጣም ትልቅ ትግሎችን እያደረገ ይገኛል። ነገር ግን ዘንድሮ የሚሳካ አይመስልም። ትናንትና በአልኢቲሃድ የ3-2 ሽንፈት ገጥሞታል አልናስሮች። በእርግጥ ጨዋታውን በሳዲዮ ማኔና በአይመን ያህያ ግቦች እንግዲህ ጎሎችን አስቆጥረው 2-0 ሲመሩ ነበር። ሳዲዮ ማኔ 3ኛው ደቂቃ፣ አይመን ያህያ ደግሞ 37ኛው ደቂቃ ላይ ግቦችን አስቆጥረው ጨዋታውን አልናስሮች 2-0 በሆነ ውጤት ለረጅም ደቂቃዎች ሲመሩ ነበር። ነገር ግን ሁለተኛው 45 ላይ 3 ግቦችን አልኢቲያዶች አስቆጥረው ጨዋታውን 3-2 በሆነ ውጤት ማሸነፍ ችለዋል። ካሪም ቤንዜማ 49ኛው ደቂቃ፣ ኤንጎሎ ኮንቴ 52ኛው ደቂቃ እና ሆሳም አዋር 94ኛው ደቂቃ ላይ ጎሉን አስቆጥረው አልኢቲሃድ ትናንትና አልናስርን እንግዲህ ጨዋታውን ማሸነፍ የቻለበትን ወይም 3-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። አልናስር በቁጥራዊ መረጃዎች በጣም የተሻለ ቡድን እንደነበር ትናንትና ተመልክተናል። ያን ያክል የተጋነን እንኳን ባይሆን መጠነኛ የተሻለ ቡድን የነበረው አልናስር ነው። ሜዳው ላይ የግብ ዕድሎችን በመፍጠር ጨዋታውን ይዞ በመቆጣጠርም የተሻለ ቡድን የነበረው አልናስር ነው። ነገር ግን አልኢቲሃድ ባስቆጠሯቸው 3 ግቦች ጨዋታውን 3-2 አሸንፈው መውጣት የቻሉበትን አጋጣሚ ተመልክተናል። ሙሳ ዲያቢ 97ኛው ደቂቃ ላይ በቀይ ካርድ ከሜዳ የወጣው ተጫዋች ነው። እንግዲህ አልኢቲያድ ትናንትና ማሸነፉን ተከትሎ ነጥቡን 71 አደርሷል። ከተከታዩ አልሂላል ያለው የነጥብ ልዩነትም ወደ 6 የሰፋበት አጋጣሚ ነው ያለው። የቀሩት ጨዋታዎች ደግሞ 4 ናቸውና እንግዲህ ሊያረጋግጥ ጥቂት ጊዜያቶች ብቻ ነው የቀሩት። አልሂላል ሁለተኛ ደረጃ ላይ ተቀምጧል። የአምናው ሻምፒዮን ነው። ሆርጌ ሄሰሱን ማሰናበታቸው ይታወሳል። በሊጋቸው ሁለተኛ ከመሆናቸው ጋር እንዲሁ ደግሞ በኤዥያን ቻምፒየንስ ሊግም ከውድድሩ ውጪ መሆናቸውን ተከትሎ አልሂላል እንግዲህ ትላንትና ማሸነፍ የቻለበትን አጋጣሚ የተመለከትነው። ነገር ግን ሁለተኛ ደረጃ ነው የተቀመጠው፣ 6 ነጥቦች ወደ ኋላ ቀርተዋል። አልአህሊ ሳዑዲ የኤዥያን ቻምፒየንስ ሊግ ሻምፒዮኑ
61 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ተቀምጧል። አልናስር ትናንትና መሸነፉን ተከትሎ ነው ወደ አራተኛ ደረጃ እንዲወርድ የሆነው። አራተኛ ደረጃ ላይ ነው የተቀመጠው አልናስር። ትናንትና የተደረገው ጨዋታም በሳዑዲ ፕሮ ሊግ ይሄ ነው የሚመስለው። የክሪስቲያኖ ሮናልዶ ክለብ አልናስር ትናንትና ሽንፈት ቀምሷል። ዛሬ እንግዲህ በዩሮፓ ሊግ የሚደረጉ ጨዋታዎች አሉ። የአውሮፓ ቻምፒየንስ ሊግ ትናንትና ጨዋታዎች መደረጋቸውን ተከትሎ መጠናቀቃቸውን ተከትሎ ዛሬ ደግሞ ሁለቱ በዩሮፓ ሊግ ለፍጻሜ የሚደርሱ ሁለት ቡድኖች የምንለይበት ጨዋታ ይደረጋል። ከዛ በተጨማሪ ደግሞ እንዲሁም በዩሮፓ ኮንፈረንስ ሊግም ዛሬ የሚደረጉ ጨዋታዎች አሉ። በኋላ ላይ በስፋት እናነሳዋለን። በተለይ ከማንቸስተር ዩናይትድ እና ከአትሌቲክ ቢልባኦ ጋር ጨዋታ በተያያዘ በኋላ ላይ በስፋት የምናነሳቸው ነጥቦች ይኖራሉ። ነገር ግን ጨዋታዎችን ለመጠቆም ያክል ነው። ዛሬ እንግዲህ በዩሮፓ ሊግ ሁለት ጨዋታዎች ናቸው የሚደረጉት። ቦዶ ግሊምት ከቶትናም ሆትስፐርስ ጋር ጨዋታውን ያደርጋል። በመጀመሪያው ዙር ጨዋታ ቶትናም ሆትስፐርስ 3-1 በሆነ ውጤት ማሸነፉን እናስታውሳለን። ቦዶ ግሊምትን ዛሬ መልሱ ጨዋታ የሚደረግ ነው የሚሆነው። እንግዲህ ይህ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። ይህን ጨዋታ የማሸነፍ ቅድመ ግምት የተሰጠው ቶትናም ሆትስፐርስ ነው። እንግዲህ ወደ ቀጣዩ ዙር ያልፋል ተብሎ ይጠበቃል። የአንጌ ፖስቴኮግሉ ቡድን ተአምር ካልተፈጠረ በስተቀር በዛሬው ጨዋታ ላይ ወደ ቀጣዩ ዙር የማለፍ እድል ይኖረዋል ተብሎ የሚታሰበው ቡድን ቶትናም ሆትስፐርስ ነው። ቶትናሞች በርከት ያሉ ወሳኝ ተጫዋቾቻቸውን በጉዳት ምክንያት ያጣሉ። አጥቂው ዶሚኒክ ሶላንኬ ዛሬ የለም። ሶን ሂዩንግሚን በጉዳት ምክንያት የሚሰለፍ አይመስልም። ጄምስ ማዲሰን የውድድር ዓመቱ ውጭ ይሆናል ተብሎ እየተጠበቀ ይገኛል። ሌላኛው ቤርግቫልም ወሳኙ ተጫዋችን በጉዳት ምክንያት የለም። ራዱ ድራጉሲንም እንዲሁ በዚህ ቡድን ውስጥ የማይገኝ ሌላኛው ተጫዋች ነው። ጣሊያናዊው ዳኛ ማሪያኒ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ይፋ ተደርጓል። እንግዲህ ቶተንሃም ሆትስፐርስ ካለፉት 5 ጨዋታዎች ማሸነፍ የቻለው ሁለቱን ጨዋታዎች ነው። ሁለት ጨዋታዎችን ተሸንፎ አንድ ጨዋታ ደግሞ በአቻ ውጤት ያጠናቀቀበትን መርሃ ግብር ተመልክተናል። ዛሬ የመልስ ጨዋታውን የሚያደርግ ይሆናል። በአንጻሩ ቦዶ ግሊምት 3 ጨዋታዎችን ካለፉት 5 ጨዋታዎች አሸንፏል። የተሸነፈው በቶትንሃም ሆትስፐርስ ብቻ ነው። ከዛ ጨዋታ በኋላ ምንም አይነት መርሃ ግብር አላደረገም። ለሳምንታት ረፍት አድርጎ ነው ወደ ዛሬው ጨዋታ የሚመጣው። በአንጻሩ ቶትንሃም በሳምንቱ መጨረሻ ከዌስትሃም ዩናይትድ ጋር ጨዋታ ማድረጉና አቻ መለየቱ የሚታወስ ጉዳይ ነው። ዛሬ መልስ ጨዋታ ምሽት 4 ሰዓት ላይ በቦዶ ግሊምት ሜዳ የሚደረግ ይሆናል። ሌላኛው ማንቸስተር ዩናይትድን ከአትሌቲክ ቤልባኦ የሚያገናኘው ጨዋታ ነው። ማንቸስተር ዩናይትድ በመጀመሪያው ዙር ጨዋታ ወደ ባስክ አምርቶ ሳን ማሜስ ላይ 3-0 አሸንፎ መውጣቱ የሚታወስ ነው። እንግዲህ ዛሬ ደግሞ የመልሱን ጨዋታ ያደርጋል ተብሎ ነው የሚጠበቀው። በዛሬው ጨዋታ ማሸነፍ ትልቅ ግምት ተሰጥቶታል። ወደ ቀጣዩ ዙር የማለፍ እድሉም በጣም ከፍተኛ እንደሆነ መመልከት ይቻላል። ካሉት የውጤት ልዩነቶች አንጻር ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 2 አሸንፎ 2 ተሸንፎ አንድ አቻ ወጥቷል። በሳምንቱ መጨረሻ በብሬንትፈርድ 4-3 ተሸንፎ ነው ወደ ዛሬው ጨዋታ የመጣው። በአንጻሩ አትሌቲክ ቤልባኦም ባለፉት 5 ጨዋታዎች ተመሳሳይ ነው። 2 አሸንፎ 2 ተሸንፎ አንድ ጨዋታ ባቻ ውጤት አጠናቅቆ ነው ወደ ዛሬው ጨዋታ የሚመጣው። በሳምንቱ መጨረሻ ደግሞ ከሪያል ሶሴዳድ ጋር ጨዋታቸውን 0-0 ማጠናቀቃቸው የሚታወስ ነው። በዛሬው ጨዋታ ላይ በአትሌቲክ ቤልባኦ በኩል ወሳኝ ተጫዋቾች አይሰለፉም። ዳኒ ቪቪያን በመጀመሪያው ጨዋታ በቀይ ካርድ የወጣው ተጫዋች ነው። በዛሬው ጨዋታ ላይ አይኖርም። ሁለቱ የዊሊያምስ ወንድማማቾች ኢኒያኪ ዊሊያምስ እና ኒኮ ዊሊያምስ በዛሬው ጨዋታ በጉዳት ምክንያት አይሰለፉም። ከዛ በተጨማሪ ወሳኙ የአትሌቲክ ቤልባኦ ተጫዋች በመጀመሪያው ዙር ጨዋታ ማን ነበረም? የዘንድሮው የውድድር ዓመት የአትሌቲክ ቤልባኦ ከፍተኛ ግብ አስቆጣሪው ኦይሃን ሳንሴትም በዛሬው ጨዋታ ላይ የማይሰለፍ ተጫዋች ነው። ማታያስ ደሊት፣ አይደን ሄቨን፣ ቶቢ ኮሊያ፣ ዲየጎ ዳሎ፣ ጆሹዋ ዘርክዚ እና ሊሳንድሮ ማርቲኔዝ ደግሞ በማንቸስተር ዩናይትድ በኩል በዛሬው ጨዋታ ላይ የማይኖሩ ናቸው። ጀርመናዊው ሰልበርት ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሎ ይጠበቃል። ከዚህ ጨዋታ ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖሩናል ከማንቸስተር ዩናይትድ ጋር አያይዘን። ሌላኛው በዩሮፓ ኮንፈረንስ ሊግ የሚደረገው መርሃ ግብር ነው። ፊዮረንቲና እና ሪያል ቤቲስ ጨዋታቸውን ያደርጋሉ። በፊዮረንቲና ሜዳ የሚደረግ መርሃ ግብር ነው። በኢስታዲዮ አርቴሞ ፍራንቺ የሚደረግ መርሃ ግብር ነው። ይህ ጨዋታ ምሽት 4 ሰዓት ላይ ይደረጋል። በመጀመሪያው ዙር ጨዋታ ሪያል ቤቲስ በሜዳው 2-1 አሸንፎ እንደነበር እናስታውሳለን። ዛሬ ፊዮረንቲና በሜዳቸው ጨዋታቸውን ያደርጋሉ የመልሱን ጨዋታ። ሌላኛው ደግሞ የሚደረገው መርሃ ግብር በኮንፈረንስ ሊግ ቸልሲ የሚያደርገው ጨዋታ ነው። ቸልሲ እንግዲህ ዛሬ የመልሱን ጨዋታ ያደርጋል። ከጁርጋርደን ጋር የሚደረግ መርሃ ግብር ነው። በመጀመሪያው ዙር ጨዋታ ከሜዳው ውጪ ቸልሲዎች 4-1 በሆነ ሰፊ ውጤት አሸነፈው መውጣታቸውን ተከትለው የዛሬው ጨዋታ በጣም ቀላል ይሆንላቸዋል ተብሎ ይጠበቃል። ቸልሲ ያለፉትን 4 በሁሉም መድረክ ያደረጓቸውን ጨዋታዎች ማሸነፍ ችለዋል። ለመጨረሻ ጊዜ የተሸነፉት በሊጋ ዋርሶ ነው። በኮንፈረንስ ሊግ 2-1 የተሸነፉበት አጋጣሚ ነበር። ነገር ግን ዛሬ ጨዋታቸውን ያደርጋሉ ከጁርጋርደን ጋር። በሳምንቱ መጨረሻ ሊቨርፑልን አሸንፈው ነው የመጡት። በአንጻሩ ጁርጋርደን ደግሞ 2 ጨዋታዎችን አሸንፎ
እንዲሁ 2 ጨዋታዎችን አቻ ወጥቶ 1 ጨዋታ ተሸንፎ ነው ወደ ዛሬው ጨዋታ የሚያመራው። ስለዚህ ዛሬ ተጠባቂው ጨዋታ ይደረጋል። ነገር ግን ቼልሲ ወደ ቀጣዩ ዙር የማለፍ እድሉ በጣም ሰፊ እንደሆነ ነው እየተመለከተን የምንገኘው። ዛሬ የሚደረጉና ትናንትና የተደረጉ ደግሞ በአውሮፓ ትልልቅ ጨዋታዎች እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። አሰልጣኝ ሩበን አሞሪም በተለይ ዛሬ ጨዋታ እንዳላቸው ይታወቃል። ማንቸስተር ዩናይትድ ከአትሌቲክ ቤልባኦ ጋር ጨዋታቸውን ያደርጋሉና ከዚህ ጨዋታ በፊት የተለያዩ ሀሳቦችን የሰጡበት ፕሬስ ኮንፈረንሳቸውን ትናንትና አድርገዋል። ካነሷቸው ነጥቦች መካከል ደግሞ አርሰን ቬንገርን የሚለው ምንም ነገር የለኝም ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። ይህን ያሉት እንግዲህ ሰሞኑን አርሰን ቬንገር የሰጡትን ሀሳብ በተመለከተ ነው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አሰልጣኝ አርሰን ቬንገር ስለሰጡት አስተያየት መናገር እንደማይፈልግ ነው የተናገረው። አርሰን ቬንገር ከቀናት በፊት ዩሮፓ ሊግን አሸናፊ ወደ አውሮፓ ቻምፒየንስ ሊግ መሄድ የለበትም ብለው እንደነበር ይታወሳል። ስለ አርሰን ቬንገር አስተያየት ምንም የምለው ነገር የለም ሲሉ አሰልጣኝ ሩበን አሞሪም ሕጉን በደንብ አውቀዋለሁ ሲሉም ጭምር የተናገሩት። አክለውም ሕጉ ዩሮፓ ሊግን የምናሸንፍ ከሆነ ለቻምፒየንስ ሊግ እንደምናልፍ ይነግረናል። እሱን እከተላለሁ እንጂ ሌላ ሰው የተናገረውን አልከተልም ሲል ነው ሀሳቡን የሰጠው ሩበን አሞሪም። በታሪክ አስከፊ ዓመትና ዩሮፓ ሊግን ዋንጫ ይዘን ልናጠናቀቅ እንችላለን፣ ነገር ግን የሚቀየረው ምንም ነገር የለም። ዓመቱ በጣም የሚያበሳጭና ለማንቸስተር ዩናይትድም የማይመጥን ነበር ሲል ነው አሰልጣኝ ሩበን አሞሪም ጨምሮ እንዲሁ የተናገረው። ባለፉት ቀናት የማንቸስተር ዩናይትድ አምበል የሆነው ብሩኖ ከተለያዩ ነገሮች ጋር ስሙ እየተነሳ ይገኛል። በተለይ ብሩኖ ፈርናንዴስ ከሳዑዲ አረቢያ ሊግ ጋር እንግዲህ ስሙ በስፋት እየተያዘ ነው የሚገኘው። የሳዑዲ አረቢያው ክለብ አልሂላል ይህንን ተጫዋች የማስፈረም ፍላጎት እንዳለው ይነገራል። አሁን ባለው ሁኔታ ግን ብሩኖ ፈርናንዴዝ ወደ ሳዑዲ አረቢያው ክለብ አልሂላል የማምራት ፍላጎት እንደሌለው ነው ዘ አትሌቲክ የተባለው የመረጃ ምንጭ አሁን ላይ እየገለጸ የሚገኘው። ከፍተኛ ገንዘቦችን አቅርበውለታል። ይሁን እንጂ እንግዲህ ብሩኖ ፈርናንዴዝ ከፍተኛ ገንዘብ ከቀረበለት ነገሮች ሊቀየሩ ይችላሉ የሚል ስጋቶች መኖሩን ነው ዘገባው እያሰፈረ የሚገኘው። አሁን ላይ እንደወጡ መረጃዎች ከሆነ 1 ሚሊዮን ዩሮ ሳምንታዊ ደሞዝ ሊከፍሉት ፍላጎት አላቸው የሚሉ መረጃዎች እየወጡ ይገኛሉ። ይህም በሳዑዲ ፕሮ ሊግ ሶስተኛው ከፍተኛ ተከፋይ ያደርገዋል። ከክሪስቲያኖ ሮናልዶ ከካረም ቤንዜማ በመቀጠል ሶስተኛው ከፍተኛ ተከፋይ ያደርገዋል። ማንቸስተር ዩናይትድ በበኩሉ ወደፊት ለመገንባት ያሰበውን ቡድን በብሩኖ ፈርናንዴዝ ላይ መገንባት እንደሚፈልግና እሱን መሸጥ በጭራሽ እንደማያስብ ጭምር ነው የተነገረው። ታማኙ ቴሌግራፍ እንደዘገበው አልሂላል ለብሩኖ በሳምንት 1 ሚሊዮን ፓውንድ ደሞዝ ላይ እንግዲህ በላይ የሚያስገኝለትን ኮንትራት ነው ሊያቀርብለት ያዘጋጁት። በአሁኑ ሰዓት ብሩኖ በማንቸስተር ዩናይትድ የሚከፈለው 300,000 ፓውንድ ነው። በ700,000 ፓውንዶች ያንሳል። በተጨማሪም ብሩኖ ይህንን ስምምነት የሚቀበል ከሆነ በሳዑዲ ሊግ ሶስተኛው ከፍተኛ ተከፋይ ከሮናልዶ በሳምንት 3.8 ሚሊዮን ፓውንድ እና ከቤንዜማ 1.9 ሚሊዮን ፓውንድ ቀጥሎ ሶስተኛው ከፍተኛ ተከፋይ ያደርገዋል ይላል የቴሌግራፍ መረጃ ነው ይህንን ያጋራው። ነገር ግን ከቡድኑ የመልቀቅ አሁን ላይ ምንም አይነት ፍላጎት እንደሌለው ነው ካፕቴን ብሩኖ ፈርናንዴዝ እየተነገረ የሚገኘው። አትሌቲኮ ማድሪዶች እንግዲህ አንቶኒን ለማስፈረም ጥያቄ አቅርበዋል የሚሉ መረጃዎችን ኤል ቼሬንጌቶ የቴሌቪዥን ጣቢያ እያወጣ ይገኛል። እሱንም ለማስፈረም 40 ሚሊዮን ፓውንድ የሚቀርብለት ከሆነ ለመሸጥ ክፍት ነው ተብሏል። ማንቸስተር ዩናይትድ፣ ሪያል ቤቲስ በተጫዋቹ ደስተኛ ናቸው፣ ነገር ግን የዝውውር ዋጋውን ለመክፈል አቅማቸው ላይ ፈቅድ ይችላል ተብሏል። በአንጻሩ አትሌቲኮ ማድሪድ ግን ክፍያውን ለመክፈል የሚያስችል የፋይናንስ ደረጃ እንዳላቸው ይነገራልና ምናልባት አትሌቲኮ ማድሪድ አንቶኒን ለማስፈረም ትልቅ እድል ይኖረዋል ተብሎ ነው የሚጠበቀው። በዩናይትድ እስከ 2028 የሚያቆይ ውል አለኝ፣ በክለቡ ባለኝ ቆይታ በጣም ደስተኛ ነኝ ብሏል አሌሃንድሮ ጋርናቾ ነው። ይህንን ሀሳብ የሰጠው ትላንትና ሩበን አሞሪም ፕሬስ ኮንፈረንስ ሲሰጡ አብሯቸው የነበረው ተጫዋች አሌሃንድሮ ጋርናቾ ነውና እሱም በርከት ያሉ ጉዳዮችን አንስተዋል። እኔ ስለ ቁጥሮች አልጨነቅም፣ ማስታወስ ከቻላችሁ ክሪስቲያኖ ሮናልዶ እዚህ በነበረበት ወቅት የተለየ እግር ኳስን ነበር የምንከተለው፣ አጨዋወታችንም የተለየ ነበር ሲል ጋርናቾ ይናገራል። አሌሃንድሮ ጋርናቾ የሩበን አሞሪም የጨዋታ ስልትን ስለመላመዱም ይናገራል። የእርሱን መመሪያዎች መከተል አለብን፣ ከዛ በተጨማሪ ግን እርሱ በሚፈልገው የጨዋታ ስልት ሜዳ ላይ መተግበር አለብን። እኔም ሁልጊዜም ይህንን ለማድረግ ነው የምሞክረው፣ በእያንዳንዱ ጨዋታ ራሴን ለማሻሻልም እጥራለሁ ሲል እንዲሁ ጋርናቾ ሀሳቡን ሰጥቷል። እኛ ጠንክረን ልምምዳችንን እያከናወንን እንገኛለን፣ በመሻሻል ሂደት ውስጥም እንገኛለን። እርስ በርሳችን ለመረዳዳትም እየሞከርን ነው። የምንፈጥራቸው የግብ ዕድሎች ወደ ጎልነት መቀየር ላይም በትንሹ ችግሮች ያሉብን፣ ይህንን ለማስተካከልም እየሞከርን እንገኛለን። ቡድናችን ግቦችን በደንብ ማስቆጠር ሲጀምር ሁሉም ነገር ይስተካከላል ብሏል ጋርናቾ።
በሊጉ ጥሩ ደረጃ ላይ እንደማንገኝ እናውቃለን። ሆኖም ግን ይህንን የውድድር ዘመን ከቁም ነገር እንወስደዋለን። የዛሬውን ጨዋታ እንግዲህ ለኛ እንደ ፍጻሜ ያክል ነው። አሰልጣኛችንም እንግዲህ እንዳለንም ከሆነ የዛሬው ጨዋታ 0-0 ሆኖ እንደምትጀምሩ ታስቡት ሲልም ጭምር ነው አሌሃንድሮ ጋርናቾ እንዲሁ አሰልጣኙ እንደዛ እንዳላቸው ጭምር የተናገረው። የዩሮፓ ሊግ ዋንጫን ማሳካት በቀጣዩ የውድድር ዓመት በቻምፒየንስ ሊግ መሳተፍ እንችላለን። እናም በቀጣዩ ዓመት ደግሞ በተለየ ስነ ልቦና እንጫወታለን ሲል ነው አሌሃንድሮ ጋርናቾ እንዲሁ ሀሳቡን የሰጠው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በዛሬው ዕለት በዩሮፓ ሊጉ ከአትሌቲክ ቤልባኦ ጋር ከሚያደርገው ጨዋታ አስቀድሞ ጋዜጣዊ መግለጫዎችን ሰጥተዋል። የማታያስ ደሌት ጉዳት ያን ያክል የከፋ አይደለም፣ ይሄም ደግሞ ጥሩ ዜና ነው ሲል ተናግሯል። ነገር ግን በዛሬውና በእሁዱ የፕሪሚየር ሊግ መርሃ ግብር ላይ ግን መሳተፍ አይችልም። በዛሬው ጨዋታ አንድ ግብ ሁሉንም ነገር የመቀየር አቅም አለው። ጨዋታውን ለማሸነፍ ተዘጋጅተናል። ስለ ድምር ውጤቱ እያሳሰበን አንጫወትም ሲልም ነው የተናገረው። የብሩኖ ፈርናንዴስ ስም ከዝውውር ጋር በተያዘም ለምን እየተነሳ እንደሆነ ለመረዳትም ቀላል ነው ብሏል። እርሱ በቁጥር መመዘኛ ብቻ ሳይሆን በሚጫወትበት መንገድም ያን ያክል ድንቅ እንደሆነ ሁላችንም እናውቃለን። ብሩኖ ትልቅ ተጫዋች ነው። እኛም እንደ እርሱ አይነት ብዙ ተጫዋቾች ያስፈልጉናል ሲልም ጭምር ነው ሩበን አሞሪም የተናገረው። ክለቦች እርሱን መፈለጋቸው ሰውኛ ባህሪና የሚጠበቅ ነው። ሆኖም ግን እኛ እርሱን በክለባችን ማቆየት ነው የምንፈልገው ብሏል። ብሩኖ ፈርናንዴስ ከዓለማችን ምርጥ ተጫዋቾችም አንዱ ነው ሲልም አሞካሽቶታል አሰልጣኝ ሩበን አሞሪም። የአትሌቲክ ቤልባኦ ተጫዋቾች ጉዳት እንግዲህ ለእኛ ግድ የሚሰጠን ጉዳይ አይደለም። ጨዋታውን ለማሸነፍ መጫወት ይኖርብናል። ቡድናችንን ብትመለከቱ ምን ያክል እየተሻሻልን እንደሆነ መረዳት ትችላላችሁ። አሁን ላይ የሚበልጥ የራስ መተማመን አለን። እናም ፈተናዎችን ለመጋፈጥ የሚሆን ስነ ልቦና ያለን ይመስለኛል። ዩሮፓ ሊጉን ማሸነፍ አለብን። እንደ አሰልጣኝ ዋንጫውን ማሳካት አለብኝ። እናም ደግሞ ይህንን ለማድረግም በዛሬው የግማሽ ፍጻሜ ጨዋታ ላይ ትኩረት ማድረግ ይኖርብናል ሲልም ነው የተናገረው። አርሰን ቬንገር ስለሰጡት አስተያየት ግን ምንም የማስበው ነገር የለም ብለዋል። ሰዎች መመሪያዎችን ለመቀየር ያስቡ ይሆናል። ሆኖም ግን እኔ ሁሉም መመሪያዎችን በደንብ አውቃቸዋለሁ። አሁን ይሄ የውድድር ዓመት ባለፉት 50 ዓመታት ውስጥ አስከፊው እንደሆነ መናገር እችላለሁ ሲልም ጭምር ነው እንግዲህ ሀሳቡን የሰጠው አሰልጣኝ ሩበን አሞሪም። ከብሩኖ ፈርናንዴዝ ጋር በተያያዘ የተለያዩ ጉዳዮች ይነሳሉ። ዴቪድ ኦርነስቲን ስካይ ስፖርት ላይ በነበረው ቆይታ ላይ ሲናገር እኔ ባለኝ መረጃ መሰረት ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የመልቀቅ ምርጫ እያጤን አይደለም ሲልም ነው የተናገረው። ክለቡ እንግዲህ በበኩሉ አሁን ላይ ያለው የፋይናንስ ሁኔታ ምንም ይሁን ምን ከብሩኖ ፈርናንዴዝ ጋር ለመለየት ምንም አይነት ሀሳብ የላቸውም። ዩናይትዶች ብሩኖን ለወደፊቱ ፕሮጀክት ቁልፍ ሰው አድርገው ነው የሚመለከቱት። እናም በሱ ዙሪያ ደግሞ ቡድኑን ለመገንባትም እቅድ እንዳላቸው ጭምር ነው እየተገለጸ የሚገኘው። በአሁኑ ሰዓት ሁሉም ነገር የሚያሳየው ብሩኖ ፈርናንዴዝ በኦልድ ትራፎርድ መቆየቱን ብቻ እንደሆነ ነው እየተገለጸ የሚገኘው። ዩቬንቱሶች ራስመስ ሆይለንድን ማስፈረም ይፈልጋሉ። የሴሪኤው ክለብ ዩቬንቱስ ዴንማርካዊውን አጥቂ ራስመስ ሆይለንድን ከማንቸስተር ዩናይትድ የማስፈረም ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ዩቬንቱሶች በተጫዋቹ ላይ የረጅም ጊዜ ፍላጎት እንዳላቸው ሲገለጽ፣ በክረምቱ የዝውውር መስኮትም በአጥቂ ስፍራ ላይ ቁጥር 1 ኢላማቸው እንዳደረጉት ተነግሯል። የዩቬንቱስ ተጫዋቹን ለማስፈረም በምትኩ የአማካይ ስፍራ ተጫዋች የሆነው ዳግላስ ሉዊዝን በቅይር መልክም ለመልቀቅ ፍቃደኞች መሆናቸውን የተነገረው። ምንም እንኳን ማንቸስተር ዩናይትድ በዳግላስ ሉዊዝ ላይ ፍላጎት ይኑረው አይኑረው የታወቀ ነገር ባይኖርም በክረምቱ ግን ይህንን የዝውውር ሁኔታ ሊያጤኑበት እንደሚችል ጭምር ቱቶ መርካቶ የተባለ የመረጃ ምንጭ ደግሞ እየገለጸ ነው የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አርነ ስሎት በክለብ ውስጥ ባሉት አንዳንድ ነገሮች ላይ ከፍተኛ ትኩረት እየሰጠ ስለሚገኝ አንዳንድ የክለቡ አባላቶች በተግባሩ በጣም ተደንቀዋል። ባለፉት ሳምንታት አሰልጣኝ አርነ ስሎት እና ሊቨርፑል አዲስ ኮንትራት ያራዝማሉ የሚል ሹክሹክታዎች ነበሩ። ይህ ጉዳይ እንግዲህ የመከሰት እድል ይኖረዋል ተብሎ እንደሚጠበቅ ነው ዘገባዎቹ ያሳዩት። ሊቨርፑሎች አሁንም አሌክዛንደር ኢሳክን መመልከታቸውን እንደቀጠሉ ነው። አሌክዛንደር ኢሳክ አሁንም ቢሆን ሊቨርፑል ቅድሚያ የሚሰጠው የአጥቂ ስፍራ ተጫዋች ነው። እናም እሱ ደግሞ ከሱ በተጨማሪ ግን ቪክተር ኦስሜን፣ ሁጎ ኤኬቴኬ እና ቪክተር ዮከርሽ እንዲሁም ሊያም ዴላፕም የመሳሰሉ ተጫዋቾች እንደ አማራጭነት የተያዙ ናቸው። ነገር ግን ቀዳሚ ምርጫቸው የኒውካስል ዩናይትድ አጥቂ አሌክዛንደር ኢሳክ እንደሆነ እየተነገረ እንደሚገኝ ነው ግሬም ቤሊ መረጃውን ያጋራው። በአሁኑ ሰዓት የዓለማችን ምርጡ ግብ ጠባቂ ማን ነው ተብሎ የአርሰናሉ ግብ ጠባቂ ዳቪድ ራያ ጥያቄ ቀርቦለት ነበር። ግልጽ ነው አሊሰን ቤከር ነው ሲል ነው ምላሹን የሰጠው። እሱ ሁሉንም ነገር መመለስ ይችላል። እሱ ይህንን እንዴት እንደሚያደርግ ግን አላውቅም። እሱ ሁሉም ነገሮች በብቃት መመለስ የሚችል ተጫዋች እንደሆነ ግን በደንብ አውቃለሁ ሲል ነው ዳቪድ ራያ ሀሳቡን የተናገረው።
ሃርቪ ኤሊዮት ወልቭስን ጨምሮ የተለያዩ የእንግሊዝ ክለቦች እይታዎችን ማርኳል። እንግዲህ ሊቨርፑል ተጫዋቹን እስከ 40 ሚሊዮን ፓውንድ ያወጣል ብለው ያስባሉ። የእንግሊዝ ክለቦችና ወልቭስ እና ዌስትሃም ዩናይትድ ጨምሮ እዚህ ተጫዋች ላይ ፍላጎት እንዳላቸው እየተነገረ ነው። ሊቨርፑሎች በ40 ሚሊዮን ፓውንድ ይህንን ተጫዋች የመሸጥ ፍላጎትም አላቸው ተብሎ እየተነገረም ይገኛል። ፋብሪዚዮ ሮማኖ በዝውውር ጉዳዮች ላይ የምናውቀው ኤክስፐርት ጋዜጠኛ ነው። በዚህ ክረምት ሊቨርፑል የመሃል አጥቂ ስፍራቸውን በማደስ ላይ ማንን ያመጣሉ ብሎ ጥያቄ ማቅረበውለት ነበር። ፋብሪዚዮ ሮማኖ ሲናገር ጊዜው አሁንም ገና ነው። ሊቨርፑል እቅዳቸው ውስጥ አሌክዛንደር ኢሳክ አለ፣ ነገር ግን ነገሩ በጣም ከባድ ነው። እናም ዝውውሩ በጀት ላይም ይወሰናል። ሁሉም ነገር በክረምቱ የምንመለከተው ይሆናል ሲልም ጭምር ነው ፋብሪዚዮ ሮማኖ ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ እንመልከት። ሰርጂዮ ኩን አጉዌሮ ስለ 2012ቱ የማሸነፊያ ግብ ይናገራል። ይህ ሁሉም እጅ አለበት ብለዋል። የማንቸስተር ሲቲ ታሪካዊ ተጫዋች ሰርጂዮ ኩን አጉዌሮ በ2012ቱ ታሪካዊ ድል ላይ የሁሉም ተጫዋቾች እጅ ያለበት ሲል የተናገረው። እንግሊዝ ያሉ ጓደኞቼ በየጨዋታው ሐውልቴን ይልኩልኛል። ፎቶዎችን ባየ ቁጥር አሻሬ ለዛ ለዘላለም እንደሚኖር ሳስብ ይደንቀኛል። በጊዜ ሂደት ያቺ ግብ በክለቡና በአጠቃላይ በእግር ኳስ ምን ያክል አስፈላጊ እንደነበረች እገነዘባለሁ። ነገር ግን ሰዎች ብዙ ጊዜ ግቧን ከኔ ጋር ብቻ ሲያገናኙት ምቾት አይሰማኝም ብሏል። በግቧ ኩራት ይሰማኛል፣ ነገር ግን የሁሉም እጅ ያለበት ያለው አርጀንቲናዊ የቡድኑ ጥረት ነበር። ባሎቴሊ ባይኖር ግቧ አትኖርም ነበር፣ ሌሎቹም እንደዛው። የግል ሳይሆን እንደ ክለብ ሁላችንም በአንድነት ያገኘነው ነገር ነው ሲልም ጭምር ነው ሰርጂዮ ኩን አጉዌሮ ሀሳቡን የሰጠው። ኬቨን ደብሮይና ክለቡና አሰልጣኙ ምናልባት ማንቸስተር ሲቲና ፔፕ ጓርዲዮላ ሀሳባቸውን ቀይረው አሁንም እሱን ለማቆየት ከወሰኑና ኮንትራት ለማራዘም ከፈለጉ አሁንም ዝግጁ መሆኑን ለክለቡ አመራሮች ግልጽ አድርጓል። በማንቸስተር ሲቲ መቆየት ይፈልጋል ተብሏል። ኬቨን ደብሮይና ኮንትራቱንም የሚያራዝምበት መንገድ ካለ ምናልባት አሰልጣኙና ክለቡ አሁንም ቢሆን ኮንትራቱን የማራዘም ምናልባት ፍላጎቱ ውልብ ካለባቸው ኬቨን ደብሮይና ለመፈረም ዝግጁ እንደሆነ ጭምር እየተናገረ እንደሚገኝ ነው ጊቭ ሚ ስፖርት መረጃዎችን ያጋራው። ሁጎ ቪየና አዲሱ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ፖርቱጋላዊውን የክንፍ መስመር ተጫዋች ፍራንቼስኮ ትሪንካውን የማስፈረም ፍላጎት አላቸው ተብሏል። የፖርቱጋሉ ጋዜጣም ነው ይህን መረጃም ያጋራው። ለዚህ ሙሉ በሙሉ ዝግጁ እንደሆንኩኝ ስለሚሰማኝ ለብዙ ዓመታት እግር ኳስን መጫወት እፈልጋለሁ፣ በጣም ምቾት ይሰማኛል ብሏል። እንግዲህ ለሱ ረዳት አሰልጣኝ ከመሆን ጋር ሌላ አስደሳች ነገር እንደሌለ ነው ፔፕ ጓርዲዮላን በተመለከተም ሀሳቡን የሰጠው ኤልካይ ጎንዶዋን። እንግዲህ ለዚህ ሁሉ ነገር እንግዲህ ዝግጁ እንደሆንኩኝ ስለሚሰማኝ ለብዙ ዓመታትም እግር ኳስን መጫወት እፈልጋለሁ፣ በጣም ምቾት ይሰማኛል። እናም ሰውነቴን እየተንከባከብኩ ነው። ለሌላ 1 ዓመት ብቻ አይደለም 2 ዓመት ምናልባትም 3 ወይም 4 ዓመታት ዝግጁ ለመሆን ነው እየሰራሁ የምገኘው። ኮንትራቴም እንግዲህ ሊጠናቀቅ 1 ዓመት ብቻ ነው የሚቀረው። እናም በዚህ በጣም ደስተኛ ነኝ። እድሜ እየጨመረ በመምጣቱ ብቻ አይደለም ማንቸስተር ሲቲን ስለምወድም ነው ሲልም ነው እንዲሁ ኤልካይ ጎንዶዋን የተናገረው። ስለ ፔፕ ጓርዲዮላ ረዳት አሰልጣኝ ስለመሆንም ተናግሮ ነበር። እኔ አልጠየቅኩትም፣ ምናልባት ግን ለሱ ረዳት አሰልጣኝ ከመሆን ሌላ አስደሳች ነገር የለም። ያለፉት ጥቂት ዓመታት እሱ ላይ ጋር እንግዲህ ምክትል ሆነው ከዛም ዋና ሆነው የወጡት አሰልጣኞችን ውጤት ማየት በቂ ነው። ይህ ማለት ለዋና አሰልጣኝነት ስራ መንገድ ይከፍታል። የፔፕ ረዳት አሰልጣኝ ሆኖ መስራት በጣም ማራኪ ነው። ከሱ ጋር የነበሩ ሰዎችን ታስታውሳላችሁ፣ ተጫዋቾችም የነበሩ ምክትል አሰልጣኝም የነበረው አሁን ላይ የት እንደሚገኙ ታውቃላችሁ። እነ ሚኬል አርቴታ፣ እነ ኤንዞ ማሬስካ፣ ከዛ በተጨማሪ እነ ቪንሶን ኮምፓኒ፣ ሻቪ አሎንዞ ከፔፕ ጓርዲዮላ ጋር የሰሩ ናቸው። አሁን የት እንደደረሱ የምታውቁት ነውና እንግዲህ የሱ ረዳት አሰልጣኝ መሆን ለነዛ ነገሮችም እድል ይሰጣል ሲልም ጭምር ነው ጀርመናዊው የመሃል ሜዳ ተጫዋች ነው ኤልካይ ጎንዶዋን ሀሳቡን የሰጠው። በማንቸስተር ሲቲ ውስጥ መጫወቴ በጣም ነው የምወደው ብሏል ኤልካይ ጎንዶዋን ጨምሮ ሲናገር። የማንቸስተር ሲቲ ሌጀንድ ኤልካይ ጎንዶዋን በማንቸስተር ሲቲ መጫወቱ ከምንም ነገር በላይ እንደሚፈልገውና እንደሚወደው ጭምር ተናግሯል። አክለውም ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የቀረው፣ ነገር ግን ለኔ ለብዙ ዓመታት እግር ኳስን መጫወት ፈልጋለሁ፣ ለዛም ብቁ እንደሆንኩ ይሰማኛል፣ በጣም ጤነኛ ነኝ፣ ሰውነቴንም በደንብ እንከባከባለሁ ሲልም ጭምር ነው ሀሳቡን የሰጠው። ይህን ሀሳብ የተናገረው ደግሞ ኤልካይ ጎንዶዋን ነው። ከሪያል ማድሪድ ጋር የተያዙ መረጃዎችን እናንሳ። ከዛ ከቸልሲ ጋር የተያዙ መረጃዎችን እናነሳለን። ከሪያል ማድሪድ ጋር የተያዙት መረጃዎች እንግዲህ የስፓኒሽ ላሊጋ የተለያዩ የተጫዋቾች የኮከብ ተጫዋቾች ዝርዝር እየወጣ ይገኛል። የ2024-25 የላሊጋ ምርጡ አጥቂ እጩዎች ይፋ ተደርገዋል። እንግዲህ
ሪያል ማድሪድ በኩል ኬሊያን ኤምባፔና ቪኒሲዮስ ጁኒየር ናቸው በዚህ እጩ ዝርዝር ውስጥ የተካተቱት። ነገር ግን የ2024/25 የውድድር ዓመት የስፓኒሽ ላሊጋ ምርጡ የአጥቂ መስመር ተጫዋቾች ይፋ ተደርገዋል። ኬሊያን ኤምባፔ ከሪያል ማድሪድ፣ ከዛ በተጨማሪ የቪያሪያሉ አዮሴ ፔሬስ ማርቲኔስ፣ የአትሌቲኮ ማድሪዱ አንቷን ግሪዝማን፣ የሲቪያው ሉኬ ባኪዮ፣ የሪያል ማድሪዱ ቪኒሲዮስ ጁኒየር፣ አንቴ ቦሚደር፣ ራፊኒሃ፣ ሌቫንዶስኪ፣ ሁሊያን አልቫሬስ፣ ላሚን ያማል እነዚህ ተጫዋቾች የተካተቱ ሆነዋል። ሪያል ማድሪድ በዚህ ዝርዝር ውስጥ ሁለት ተጫዋቾችን አስጠርቷል፣ ኤምባፔና ቪኒሲዮስ ጁኒየር። በአንጻሩ ባርሰሎና ላሚን ያማልን፣ ሮበርት ሌቫንዶስኪን እና ራፊኒሃን በዚህ ዝርዝር ውስጥ ማካተት የቻሉ ቡድኖች ናቸው። እነዚህ ተጫዋቾች እንግዲህ በአጠቃላይ የጠሯቸው ተጫዋቾች ግን የውድድር ዓመቱ ምርጡ አጥቂ ዝርዝር ውስጥ የተካተቱ ናቸው። የ2024/25 የውድድር ዓመት የላሊጋ ምርጡ ሚድፊልደር እጩ ተጫዋቾችም እንዲሁ ይፋ ተደርገዋል። በዚህ ዝርዝር ውስጥ ደግሞ በሪያል ማድሪድ ፌዴሪኮ ቫልቬርዴ እና ጁድ ቤሊንጋም በእጩ ዝርዝር ውስጥ የተካተቱ ተጫዋቾች እንዲሁ እንደሆኑ ነው እየተገለጸ የሚገኘው። በዚህ ዝርዝር ውስጥ ግን ሮድሪጎ ዴ ፓውል ይገኛል። ሰርሂዮ ጎሜስ እንዲሁ የሚገኝ ተጫዋች ነው። አራምባሪ በዚህ ዝርዝር ውስጥ ይገኛል። የባርሴሎናው ፔድሪ፣ የአትሌቲክ ቤልባኦ ኦይሃን ሳንሴት፣ የሪያል ቤቲሱ ኢስኮ አላርኮን፣ አሌክስ ቤይና፣ ጁድ ቤሊንጋም፣ ሰርጂ ዳርደር፣ ኒኮ ዊሊያምስ፣ ጉዬ፣ ጄኒ ካርዶሶ፣ ዙቤሜንዲ፣ ቫልቬርዴ እና እንዲሁ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። እነዚህ ምርጥ አማካዮች እጩ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። የ2024/25 የላሊጋ ምርጡ ግብ ጠባቂ እጩዎችም እንዲሁ ይፋ ተደርገዋል በትላንትናው ዕለት። ሌላኛው ይፋ የተደረገው ዝርዝር ነው። ይሄኛው እንግዲህ ጆዋን ጋርሲያ፣ እንዲሁ ደግሞ ዴቪድ ሶሬያ፣ ቲቦ ኮርቶባ፣ ባርታራ እና ኦብላክ በዚህ ዝርዝር ውስጥ የተካተቱ አምስቱ የግብ ጠባቂ ቦታ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ሪያል ማድሪድ በክረምቱ የዝውውር መስኮት የመሃል ተከላካይ የማስፈረም የመጨረሻ ውሳኔውን አስተላልፈዋል። የመጀመሪያ ተመራጩ ዲን ሃውችሰን እንደሆነ ማርካ የዘገበ ሲሆን ዊሊያም ሳሊባና ኢብራሂማ ኮናቴ ደግሞ በሚቀጥሉት ዓመታት በነፃ ለማስፈረም ሙከራዎች የሚደረጉባቸው ተጫዋቾች እንደሆኑ ጭምር ነው እየወጡ የሚገኙ መረጃዎች የሚያሳዩት። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። የኮል ፓልመር የታደሰው የቸልሲ ኮንትራት በዚህ ክረምት ቻምፒየንስ ሊግን በማግኘት ላይ የተመሰረተ የመልቀቂያ አንቀጽን አካትተም የሚሉ መረጃዎች እየወጡ ነው። ትሬቨር ቻሎባ ከክሪስታል ፓላስ ከተመለሰ በኋላ ለቸልሲ ጥሩ አቋም እያሳየ ቢሆንም በዚህ ክረምት ግን አሁንም ለሽያጭ ይቀርባል የሚሉ መረጃዎች ደግሞ እንዲሁ ወጥተዋል። ቸልሲ አጥቂ ቢያስፈርምም እንኳን ማርክ ጉዩ ጥሩ የመጠባበቂያ አማራጭ ተደርጎ ስለሚታይ በቡድን ውስጥ እንደሚቆይ ይጠበቃል። በተለይም ሌሎች ተጫዋቾች ጉዳት ከደረሰባቸው ተብሎ ነው የሚታሰበው። ሌላኛው ስለ ቸልሲ ስቴዲየም ነው የተነሳው ሀሳብ በዝግታ እየተንቀሳቀሰ ነው። እናም ደግሞ ሁሉም የሚመለከታቸው አካላትም ከየትኛውም አቅጣጫ መሄድ እንዳለባቸው እስኪሰሙ ድረስም ምንም የሚቀየር ነገር እንደሌለ ነው ዘገባዎቹ የጠቆሙት። ቸልሲ ቻምፒየንስ ሊግ ከተሳተፉ የደሞዝ ፖሊሲያቸው በተሻለ ሁኔታ ኢላማ የሚደረጉ የነበሩ የደሞዝ አወቃቀራቸውን ያስተካክላሉ። ይህ ማለት ለትልቅ ስም ሊጣስ የማይችል አይደለም። በጣም ጥሩ እድል ካጋጠማቸው እንደሚያደርጉትም እርግጠኞች ናቸው ተብሏል። ቸልሲ ባለፈው ክረምት ለላቪ ኮልዊል የቀረበ ትልቅ የዝውውር ጥያቄን በጸጥታ የተወው ሲሆን ያ ክለብ ባየር ሚኒክ እንደነበር አሁን ላይ መረጃዎች እየወጡ ይገኛሉ። ሌላኛው ከቸልሲ ጋር የሚነሳው ጉዳይ ሮበርት ሳንቼዝ ባለፉት ሁለት ጨዋታዎች ላይ ቀለል ያሉ ጉዳቶችን አስተናግዷል። እንግዲህ ቸልሲ በአሁኑ ጊዜ አዲስ ግብ ጠባቂ ዝውውር አይፈልጉም። ሳንቼዝ፣ ጆርገንሰን፣ ፔደርሰን፣ ፔትሮቪች ቡድናቸው ውስጥ በቂ ተሰጥኦች እንዳሏቸውም ይሰማቸዋል ሲል ነው የዴይሊ ሜሉ ኬራንጊል መረጃውን ሰብሰብ አድርጎ ስለ ቸልሲ የዝውውር ጉዳዮችና ስላሉ አንዳንድ ነገሮች ሀሳቡን ያጋራው። ዛሬ እንግዲህ ስለ ከጆርጋርደን ጋር ጨዋታቸውን ያደርጋሉ። አሰልጣኝ ኤንዞ ማሬስካም ከዚህ ጨዋታ ቀደም ብለው ጋዜጣዊ መግለጫዎችን ሰጥቷል። ኤንዞ ማሬስካ ሲናገር ለማሸነፍ የምጥርበት የአውሮፓ ውድድር ነው። ቀጣዩ እርምጃ ፍጻሜ መድረስ ነው። ከዚያም በተስፋ ዋንጫውን ማሸነፍ እንችላለን። የመጀመሪያ ግባችን ግን ዛሬ ስራችንን በመስራት መሞከር ነው ሲልም ጭምር እንዲሁ ተናግሯል። ኮል ፓልመር ጥሩ ጨዋታን አድርጓል። ከሊቨርፑል ጋር በጥሩ ስሜት ላይም ነው የሚገኘው ሲልም ጭምር እንዲሁ ተናግሯል። ጥሩ ጎልም አስቆጥሯል ሲልም ነው የተናገረው። ሞይስ ካይሴዶ ከመጀመሪያው ቀን ጀምሮ በጥሩ ሁኔታ እየሰራ የሚገኝ ተጫዋቻችን ነው። በጣም ጠንክሮ እየሰራ ይገኛል። ትሁት ነው። ባህሪው ለቡድኑ በሙሉ ለወጣት ተጫዋቾችም ጥሩ ምሳሌ ነው። ምንም እንኳን እሱ በጣም ወጣት ቢሆንም ከኮንትራት አንጻር ግን ምንም ሀሳብ የለኝም። ትኩረቱ የውድድር ዓመቱን በተሻለ መንገድ ማጠናቀቅ ላይ መሆን አለበት ሲልም ጭምር ነው እንዲሁ የተናገረው። ኤንዞ ማሬስካ ይቀጥልና በተለያዩ ምክንያቶች በጣም አስፈላጊ ነው የኮንፈረንስ ሊግን ማሸነፍ። ዋናው ምክንያት ይህ ክለብ ዋንጫዎችን እንዲያሸነፍ እንፈልጋለን። በዚህ ወቅት በኮንፈረንስ ውስጥ ነን። ስለዚህ ደግሞ ባለንበት ውድድርም ዋንጫዎችን ማሸነፍ አለብን ሲልም ጭምር
እንዲሁ ተናግሯል። ኤንዞ ማሬስካ ምንም አዲስ ጉዳት የለብንም ብሏል። ማርክ ጉሂ ዛሬ እንግዲህ በቡድን ውስጥ ሊካተት ይችላል፣ እርግጠኛ አይደለሁም፣ ከኛ ጋር ግን ለመመለስ በጣም ተቃርቧል ሲልም ነው የተናገረው። ሞይስ ካይሴዶ በሚጫወትበት መንገድ እንደ 6 ቁጥር ነው ማየው። ባለፉት ጨዋታዎች ላይ ኳስ ሳይኖረው የሙሉ ጀርባ ተጫዋች ሆኖ ተጫውቷል። ለኤንዞ ከመጀመሪያው ቀን ጀምሮ ብዙ ጎሎችንና አሲስቶችን እንዲያደርግም እየሞከረን ነው። በጣም ተሻሽሏል። አሁንም የተሻለ መስራት እንደሚችል ግን አስባለሁ ሲልም ጭምር ነው የተናገረው። ስለ ኤንዞ ፈርናንዴዝ ነው ይህንን ሀሳብ የሰጠው። በአንድ የውድድር ዘመን ከ10 እስከ 15 ጎሎችን ማስቆጠር የሚችል ተጫዋች ነው ኤንዞ ፈርናንዴዝ። ሮሚዮ ላቪያ እና ሞይስ ካይሴዶ 6 ቁጥር ነው የሚጫወቱት። ብዙ ጊዜ እንግዲህ እንደተናገር ነው ሁሉም ተጫዋቾች በሙሉ ጤንነት ላይ ሲሆኑ ቡድኑ የተሻለ ቡድን እንደሆነ እያሳየ ነው። በሚያሳዝን ሁኔታ አንዳንዶች እንግዲህ ለረጅም ጊዜ ጉዳትም ደርሶባቸዋል ሲልም ጭምር ነው የተናገረው። እውነቱን ለመናገር ማኑኤል ፔሌግሪኒ እንደ አንዱ መመሪያዎቼ እንደ ሙያ አባቴ ነው የምቆጥረው። ጥርጣሬ ሲኖረኝ ብዙ ጊዜ ነግረዋለሁ። ከዛም ፊዮረንቲና የጣሊያን ክለብ ነው፣ እዚያ ተጫውቻለሁ። በዚህ ወቅት ደግሞ የዛሬው ጨዋታ ነው። ከዚያ በኋላ ማንን ልንጫወት እንደምንችል እናያለን ብሏል። ዋንጫዎችን ማሸነፍ ጥሩ ነው፣ ምክንያቱም እንዴት ማሸነፍ እንደሚቻል ይማራሉና። ቸልሲ ባለፉት ጊዜያት በጣም ጠቃሚ ዋንጫዎች ያለው ትልቅ ክለብ ነው። በዚህ ቡድን ውስጥ እንዴት ማሸነፍ እንዳለብን መማር አለብን። ተጫዋቾቹን የማሸነፍ አስተሳሰብን መገንባት እንዳለባቸው፣ አነስተኛ የጎን ጨዋታዎችን ማሸነፍ እንዳለባቸውም ለማሳመን እንሞክራለን። ይህንን ውድድር ለማሸነፍ መሞከር አለብን ብሏል። ኤንዞ አሁን ላይ እንግዲህ በሚጫወትበት ቦታ ምርጡ ተጫዋች ነው። ኳስ ሲኖረው ከተጀመረበት ጊዜ ጀምሮ ሁልጊዜም በተመሳሳይ ቦታ ነው የሚጫወተው። ኳስ ሳይኖረው ሮሚዮ ላቪያ በማይኖርበት ጊዜ፣ ወደ ሞይስ ካይሴዶ በማይኖርበት ጊዜ ትንሽ ወደ ኋላ ተመልሶ ይከላከላል። ጎሎችንና አሲስቶችን በማድረግም አደገኛ ሊሆን የሚችል ተጫዋች ነው ብሎታል። ኤንዞ ማሬስካ ቀጠለና የኮንፈረንስ ሊግን ማሸነፍ አስፈላጊ ነው። ሁሉንም የአውሮፓ ዋንጫዎች ያሸነፈ በአውሮፓ ብቸኛው ክለብ ልንሆን እንችላለን። ለኔ ይህ ከዚህ ቡድን ጋር የአሸናፊነት አስተሳሰብን ለመጀመርና ለመገንባትም እንደ ጥሩ መንገድ እመለከተዋለሁ ሲልም ነው የተናገረው። በኮንፈረንስ ሊግ እየተጫወቱ ከሆነ ማሸነፍ የሚችለው ብቸኛ ዋንጫ ኮንፈረንስ ሊግን ነው ከቻምፒየንስ ሊግ ወይም ዩሮፓ ሊግ ውጭ ውድድር ስለሆነ ከዚህ በመነሳት ጨዋታዎችን እና ዋንጫዎችን ለማሸነፍ ጥሩ መነሳሻ ይሆነናል ሲልም ጭምር እንዲሁ ሀሳቡን ሰጥቷል አሰልጣኝ ኤንዞ ማሬስካ። ኤንዞ ማሬስካ ስለ ቡድን ምርጫና ለውጦችን በየጨዋታው ምርጡን 11 ይዘን ለመጀመር እንሞክራለን ሲልም ነው የተናገረው። ፊሊፕ ጆርገንሰንም ከዛሬው ጨዋታ ጋር አያይዞ ሀሳቡን ሰጥቷል። ጥሩ መጫወትና ትልልቅ ጨዋታዎችንም መጫወት እንደምንፈልግ ማሳየትን ለመቀጠል በተቻለ መጠንም ብዙ ጨዋታዎችን ማግኘት ለኔ በጣም ጠቃሚው ነገር ነው። ሙሉ ትኩረት ነው። እንደማንኛውም ጨዋታ በቁም ነገር እንወስደዋለን። በመጨረሻም የአውሮፓ ግማሽ ፍጻሜ ነው፣ በጣም በቁም ነገር እናየዋለን ብሏል። ማንም ይህ የማጣሪያ ጨዋታ ገና እንዳላለቀ ያስባል ብዬ አላስብም። 90 ደቂቃ ቀርቶናል። ይህንን ጨዋታ ማሸነፍም እንችላለን። ስለሚቀጥለው የውድድር ዘመን አሁን ላይ ማወቅ ከባድ ነው። ልክ እንደሌላው ሰው ቁጥር አንድ መሆን እንደምፈልግ በየቀኑ የተቻለኝን ሁሉ ለማድረግና ለማሳየትም እየሞከርኩ እገኛለሁ። የተቻለን ሁሉ ለማድረግም በየቀኑ ራሴን ለማረጋገጥም እሞክራለሁ ብሏል። በቪያሪያል በቆየሁበት ጊዜም ብዙ ተምሬያለሁ። ዩሮፓ ሊግን ስናሸንፍም ብዙ ነገሮችን አይቻለሁ። እንዲሁም ደግሞ በስሜትና እያንዳንዱ ተጫዋችም ምን ያክል ደስተኛ እንደነበረ ዘንድሮ በኮንፈረንስ ሊግ ማሸነፍ እንደምንችልም ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። ከአጨዋወት ስልት አንጻር ኤንዞ ማሬስካ በጣም ጥሩ ነበርና እኔም እሱ ከኛ ግብ ጠባቂዎች የሚፈልገውን ለማቅረብና ለመስጠትም እሞክራለሁ። የእሱ ስልትና የአስተሳሰብ መንገድም ለአጨዋወቴ በጣም ጥሩ ነው። እንዴት መጫወት እንዳለብኝ ያለውን አመለካከትም በጣም እደሰትበታለሁም ብሏል። አንዳንድ ጊዜ ትችትንና አሉታዊ አስተያየቶችን አለማየት ከባድ እንደሆነ ግልጽ ነው። እኔ ግን እሱን ችላ እላለሁ። የተሻለ ለመሆን የተቻለኝን ሁሉ ለማድረግ እሞክራለሁ። ሁሉንም አሉታዊ ድምጾችም ችላ ብዬ በየቀኑ የተሻለ ለመሆን እሞክራለሁ ብሏል። ሮበርት ሳንቼዝ እንደ ሁልጊዜውም እየቀጠለ ነው። ከተጀመረበት ጊዜ ጀምሮ ተመሳሳይ ነው። ግብ ጠባቂዎች ሁልጊዜም ስህተት ይሰራሉ። አስፈላጊው ነገር ደግሞ እሱን እንዴት ምላሽ ይሰጣሉ የሚለው ጉዳይ ነው ሲል ፊሊፕ ጆርገንሰን ሀሳቡን ሰጥቷል። ከዛሬው ጨዋታ ጋር በተያያዘ ከጆር ጋርደን ጋር ከሚያደርጉት ጨዋታ ቀደም ብሎ ከአሰልጣኝ ኤንዞ ማሬስካ ጋር በፕሬስ ኮንፈረንስ ላይ ተገኝቶ የሰጠው ሀሳብ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ደግሞ እጅጉን ላቅ ያለ ምስጋናዬን
ለእናንተ ማቅረብ ወዳለሁ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን፣ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ። መልካም ጊዜ